ቅዠቶችን እንደ ታሪክ ልቀበል እኔ ቅዠት ያው በቃ ቅዠት ማለት ነው። ሉተር የቃዠው ቅዠት ወይ ሌሎች ሰዎች የቃዡት ቅዠት ሌሎች ከሉተር በፊት እኮ ነው። በቃ እውነት ደፍረው ህዝቡን ሰብስበው እንዲህ ነው እዚህ ውሳኔ ደርሰናል ብለው ይህንን ደብዳቤ በአባላት ስብሰባ ቢያነቡት ምን የሚፈጠር ይመስላል? ቤተ ክርስቲያን ውስጥ ክፍፍልን ያመጣል። የሚያመጣው ክፍፍል ምንድን ነው? ጥያቄ ይፈጠራል። ጥያቄው እኛ ከታች ውጡ ወይም ሌሎችን ጠርታችሁ አታገልግሉ ወይም አትገልገሉ በእነሱ ስትሉን እናንተ ከላይ መች ወጣችሁ ይላል። ማርያም አግብታ ወልዳለች የሚል ይኖራል። ወደ ሉትራን ቤተ እምነት ስንመጣ ግን ማርያም አግብታ ልጅ እንደወለደች አንቀበል። የማርያም ድንግልና ዘላለማዊ እንደሆነ ዮሴፍ ጠባቂዋ እንደነበረ እናምናለን። እነዚህ ወንጌላዊ እየሰማ ነው አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማርያም ዘላለማዊ ድንግል ልጆች መውለድ ወልዳለች አልወለደችም ብሎ የሚለው እሱ ለጊዜ ቃል ማርያም ዘላለማዊ ድንግል መሆኗን እናምናለን አለ። ቤተክርስቲያኒቱ ታምናለች እያለ ነው። የትኛው የመጽሐፍ ቅዱስ የመካነ ኢየሱስ ትምህርት እንደሆነ እስቲ እዛ ጋ ከስር ይጻፋል ወንድማችን። ሉትራን ቤተ እምነት ደግሞ ማርያምን እንዴት ነው የምትረዷት ሲባል የምንረዳበት ደግሞ ታሪካዊ የሆኑ ሰነዶች አሉን። ከነዛ ታሪካዊ እሱን አጥብቀን እንይዛለን። በታሪካዊ ሰነድ ነው የማርያምን ዘላለማዊ ድንግልና ለማረጋገጥ የመጣው። ከኦርቶዶክስ ምን ተለየ ታዲያ? መካነ ኢየሱስ ቤተክርስቲያን ብዙ ቅዠቶችን እንደ ታሪክ ልቀበል እኔ ቅዠት ያው በቃ ቅዠት ማለት ነው። ሉተር የቃዠው ቅዠት ወይ ሌሎች ሰዎች የቃዡት ቅዠት ሌሎች ከሉተር በፊት እኮ ነው። በቃ ስትፋቁ ብዙዎቻችሁ የመካነ ኢየሱስ የምትባሉት ጤነኞች አይደላችሁም። በእውነት ነግሬዋለሁ ለወንድም ነው። እሺ ወንጌላዊ እንኳን ደህና መጣ። እንኳን ደህና ቆየኝ። ሰላም ነው ወይ? ደህና ነኝ ጌታ ይመስገን። እንዴት አለ? ሁሉ መልካም። ወንድሞች እህቶች፣ ከላይም ከታችም ያላችሁ ሁሉንም ሰላም ብያለሁ። እንዴት ናችሁ? ሁሉ መልካም ነው ወይ? ደህና ነን ወንጌላዊ እንኳን ደህና መጣ። ከአንተ እንኳን ደህና ቆያችሁኝ። ያው እንዲህ አይነት ነገሮች ሲነሱ ነው አንተ ጋር መጣው። ሌላ ጊዜ ከስር ነው የምሰማው። ብዙ መስማት እንፈልጋለን። የቤተክርስቲያኒቱ የወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ስለሆንክ የወጣ ደብዳቤ አለ አይተዋል ብዬ አስባለሁ። በቄስ ተረፈ ድሪባ በኩል ነው የወጣው እና ስምም አልገልጠው ደውዬ ወደ ቤተክርስቲያኒቱ ለአገልጋዮች በውስጥ የተሰጠን ደብዳቤ ነው አደባባይ ላይ ያወጡት። ቤተክርስቲያኒቱ አደባባይ ላይ እንዲወጣ ፈቃዱ አልነበረም፣ ግን አውጥተውታል ብሎ የሚል ነገር ሰማውና ይህን ደብዳቤ የመጋቢት ወርሃ መጋቢት ላይ አሁን የወጣው ከወር ወይ ከሁለት ወር በፊት ማለት ነው። በ2003 ዓ.ም በወርሃ ታኅሳስ ላይ ሌላ የደረሰኝ መረጃ በ17ኛው እና በ18ኛው መደበኛው ጉባኤ ላይ የተላለፈ በውስጥ ሲወራበት የነበረ ነገር ነው። ገና ያልተስማሙበት ግን ከሌሎች አብያተ ክርስቲያናት በየምስባኮቻቸው ላይ የትኛውንም አገልጋይ ባለመጋበዝ ግን ሲባል እዛ ላይ ግን የተጻፈው በሐዋርያት ሲመትና በነቢያት ሲመት የተሾሙ ሐሰተኞችን አልቀበልም ብሎ የሚል ነው። እውነቷን ነው። ይሄ ይበል የሚያሰኝ ነው። ሐሰተኛ ነቢያትና ሐዋርያትን መቀበል የለባትም። እኔም ቀኝን እሰጣታለሁ። ግን ሌሎች አብያተ ክርስቲያናት ውስጥ የሚያገለግሉ ፓስተሮች እና ዘማሪያን ሁሉ ጭምር በምስባኬ ላይ እንዳይቆሙ ብላ የጻፈችው በዶክተሩ የበላይነት የተጻፈ ደብዳቤ አለ እና ታውቀዋለህ። ምንድን ነው የሚያመጣው? አስከትሎቱ ምንድን ነው ነው? ቴንኪው። በመጀመሪያ ደረጃ ስለ ሁሉ እግዚአብሔር ይመስገን። እኛም ትናንትና ሶሻል ሚዲያ ላይ ነው ያየነው። እኔ ያለሁበት ማህበረ ምዕመን እንደ ሌሎቹ በስትራክቸር በሰበካና በሴኔዶስ በኩል ሳይሆን ቀጥታ በማዕከላዊ ቢሮ ስር በዋና ቢሮ በሚባለው ስር ነው የምንተዳደረው እኛ። ለምንድን ነው ልዩ አስተዳደራዊ እንትን አለንና ራስ ገዝ አይነት ቸርች ነንና ኮንግሪጌሽን ነንና እዛ ነው ቀጥታ ማዕከላዊ ቢሮ ነው የምንተዳደረው። የትኛውም ደብዳቤ ሲወጣ ከሴኔዶሶቹም ከተለያዩ ተቋማት ጋር የመካነ ኢየሱስ ተቋማት ጋር ደብዳቤ እንደሚደርስ ሁሉ ቀጥታ እኛ ጋር ይደርሳል። ይሄኛው ደብዳቤ ፈጽሞ በውሳኔ እኛ ጋር ያልደረሰ ነው። እኔ ያለሁበት ኮንግሪጌሽን ውስጥ ተመካክረንበታል። ሶሻል ሚዲያ ላይ ያየ ነው። ማየት ብቻ አይደለም፣ አብዛኛው ነገሮች በሁለት ከፍለን አይተናልና አንደኛው የውስጥ ጥንቃቄ ነው። ጥንቃቄዎቹን እንዳለ ከመቀበል አንጻር ፈቃደኛ ከሆኑ ሰዎች ማለት አንዱ እኔ ነኝ። ለቤተ ክርስቲያንና ለምዕመናው መጠንቀቅ የሚለውን
ግን እነዚህ ጥንቃቄዎች ምን ምንን ማካተት አለባቸው፣ ምን ምንስ ማካተት የለባቸውም የሚለውን ለማየትም ለመወያየትም ሞክሬያለሁ ከጓደኞቼ ጋር። ቀጥታ በቸርች ደረጃ ተልኮልን ስላልደረሰን ተልኮልን ደርሶ ይሄን ውሳኔ ወስነናልና ተቀበሉና አፈጻጸሙ ላይ ስሩ ስላልተባል እንደዛ የሚለን አካል ለመጠበቅ ጊዜ ሰጥተናል። ምክንያቱም በመካነ ኢየሱስ ውሳኔዎች ከላይ ወደ ታች አይደለም የሚመጡት። ላይ ሀሳብ ይቀርባል፣ ከታች ወደ ላይ ሰው ሄዶ ይማከርበታል። ከዛ የተወሰነውን ከታች ወደ ላይ የሄደ ሰው ከላይ ይዞ ይመጣል ማለት ነው። ከኮንግሪጌሽን ተነስቶ ወደ ማዕከላዊ ቢሮ የሄደ ሰው፣ ከሴኔዶስ የሄደ ሰው፣ ከሰበካ የሄደ ሰው ያ ሰው ነው ከዛ ያለውን ሀሳብ ይዞ የሚመጣው እንጂ ሶሻል ሚዲያ አይደለም እኛ ጋር ውሳኔን የሚያመጣው። በሶሻል ሚዲያም አታስታውቀንም ቤተክርስቲያን፣ ይህንን አንቀበልም። እንደዛ አይነት በሶሻል ሚዲያ የሚደረጉ ነገሮችን ግን ወደ መልእክቱ ይዘት ከመጣን የመልእክቱ ይዘት ተቀባይነት ያለው ክፍሎች አሉ። እነዛ ክፍሎች ምንድን ነው? ለቤተክርስቲያን መጠንቀቅ የሚለው ነው ከጊዜው ክፋት አንጻር። ሌላው ደግሞ ገና ውይይት የሚፈልጉ ብለን ነው የምንከፍለው እኛ። በቂ መረጃ በቂ ማብራሪያ ያልተሰጠባቸው ገና እኛም ጥያቄ የምናቀርብባቸው፣ ጥያቄ ማቅረብ ወንጀል ስላልሆነ በቤተክርስቲያኒቷ ደግሞም ይሄን ነገር አልገባኝም ብለን መጠየቅ አልገባንም ብለን እንደጠየቅን ሁሉ ደግሞ ይሄኛው ክፍል ይሄኛው ጉዳዮች እንዴት ታዩ፣ እነማን መረመሩ ብለን በቂ መረጃ እንዲሰጥባቸው እንጠይቃለን። እነሱ ነገሮች አሉና ስለዚህ ደብዳቤው ከጥንቃቄ አንጻር ያለውን ክፍል እንዳለ እቀበላለሁ። ግን ያልገቡንና ድጋሚ የምንጠይቅባቸው በቂ ማብራሪያ የሚፈልጉ ክፍሎች አሉት። እንኳ ውጭ ላሉት አይደለም ለእኛ ራሱ እኛ ውስጥ ላለን በቂ ማብራሪያ የሚፈልጉ አለ። ወንጌላዊ 15 ዓመት ሙሉና ለእናንተ እንዴት አልደረሳችሁም? በወርሃ ታኅሳስ 2003 ላይ ነው ይሄ ደብዳቤ የወጣው። እንዴት አልደረሳችሁም? ለአንተ ካልደረሰ የቤተክርስቲያኒቱ አገልጋይ ሆነ ለሙሉ ጊዜ አገልጋዮች ካልደረሰ እነ ቄስ ተረፈ ድሪባ አንደኛ የቤተክርስቲያኒቱ ሚስጥር ራሱ አልጠበቁም። የመካነ ቤተክርስቲያን ቄሶች ናቸው አሁን ሶሻል ሚዲያ ላይ ፌስቡክ ላይ ለጥፎት የተገኙት። እኔ በኋላ ላይ ሳረጋግጥ ትናንትና ደውዬ ማለት ነው ሳረጋግጥ ከመተኛቴ በፊት እኔ ጋር አሁን ጠዋት ስለሆነ ሳረጋግጥ እውነት ነው አሉኝ። ደብዳቤው በትክክል ነው። በዶክተር ዮናስ ገዙ ፍቃድ የታተመ ማኑሰር የተፈቀደ የተጻፈ ደብዳቤ ነው እና 2003 ላይ በወርሃ ታኅሳስ የወጣ 17ኛውና 18ኛው መደበኛ ጉባኤ ስብሰባ ላይ የተካሄደ ፕሮግራም እንዴት እስከዛሬ ድረስ ግማሹ ሰምቶ ለግማሹ ተልኮ አገልጋዮች በምስባኮቻቸው ላይ ተጋብዘው እንዳያገለግሉ ብሎ የሚል አለ። ስለዚህ አሁን አንተ ባለበት ማህበረ ምዕመን በነሱ አጠራር ከሌላ ቤተ እምነት ወይ ደግሞ በእኛ ከሌላ ቤተክርስቲያን አገልጋዮችን ትጋብዛላችኋል? ከሙሉ ወንጌል፣ ከቃለ ሕይወት፣ ከተለያዩ ቤተክርስቲያናት እስካሁን የነበረ ጊዜ ላይ እሱን አትጋብዙ የሚል ደርሶን አያውቅም። አሁን ግን ከደብዳቤው አንጻር ለእኛም ግልጽ እንዲሆንልን ልንጠይቃቸው ከምንችላቸው ጉዳዮች መሀል አንዱ ነው የሚሆነው። ምክንያቱም ከጥንቃቄ አንጻር የተጻፈን ጽሁፍ እንደ ጥንቃቄ ይዘን የማያስማማንና በቂ ማብራሪያ የሚፈልጉትን ደግሞ ማብራሪያ እንጠይቅበታለን። እሱ ችግር የለውም እና እኛ ጋር ግን ምንድን ነው ከባዱ ነገር ደብዳቤው ቤተክርስቲያን ቀጥታ ሳትልክልን በሶሻል ሚዲያ ላይ በማየት ብዙም ደስተኞች አይደለንም እኛ። ምክንያቱም የቤተክርስቲያኒቱ አካል ነን፣ እኛ ጋር ነው እንጂ መድረስ ያለበት ተልኮ አንዱ ሶሻል ሚዲያ ላይ የሚለጥፍ አካል ወይም ቡድን ወስዶ ደብዳቤውን ካዘዋወረ ደብዳቤው እውነተኛ ነው ወይ የሚለውን መጠየቅ አለብን እኛ ከስር ወደ ላይ ማለት ነው። ገና ከኮንግሪጌሽን ወደ ሴንትራል ኦፊሱ ጥያቄ አለን። ይሄ ደብዳቤ አልደረሰንም ግን ሶሻል ሚዲያ ላይ አይተናል የሚል ሀሳብ ማንሳታችን አይቀርም ማለት ነው አንዱ እሱም በዛ ኔና ቤተ እምነት የሚለው ቃል ግን ኖርማሊ እንደ ቤተክርስቲያን እኛ የምንጠቀመው መካነ ኢየሱስን እንደ ቤተ እምነት፣ ሙሉ ወንጌል እንደ ቤተ እምነት ስንል ልዩ ሃይማኖት ተቋም ወይም ልዩ እምነት ማለታችን ሳይሆን ዲኖሚኔሽን የሚለውን ቃል እና ተቋሙን ለመግለጽ ቤተ እምነት ለምሳሌ ሙሉ ወንጌል እንደ ቤተ እምነት ነው የምንቆጥረው እኛ። ያን ስንል ከኛ የተለየ ቤተ እምነት ሳይሆን መካነ ኢየሱስን ራሱ ቤተ እምነቷ ወይም ቤተክርስቲያኒቷ ነው የምንለው በተቀያየረ ቃል። ስለዚህ እሱ ከዛ አንጻር ትንሽ ማነው በቀና ቢታይልን። እኔ ለምሳሌ ብዙ ጊዜ ቤተ እምነት የሚለውን እንጠቀማለን፣ ግን ልዩ ወይም ከኛ የተቃረኑ ማለታችን ሳይሆን ተቋማዊ ማንነታቸውን ለመግለጽ እንደ ቤተ እምነትነት እንደሆነው ድርጅት ብቻ እንደማይታይ እንደዛ ስለምናስብ ነው። እሱም በዛ ተረዱንና
ይልቁንስ ከዛ ውጪ ጥያቄ ማስነሳት የሚችሉ ብዙ ነገሮች ይኖራሉ። እነዛ ምንድነው? እስካሁን ድረስ በነበርንበት መንገድ ይሄ ደብዳቤ እኛ ጋር ቀጥታ አልመጣም። እኔ ባለሁበት ቤተክርስቲያን ቀጥታ ከመጣ ተወያይተንበት አውርተን ተነጋግረንበት ይሄኛው ደብዳቤ በዚህ ምክንያት እኛ ጋር ይሄኛው ክፍል ጥያቄ ይፈጥራል፣ ይሄን አብራሩልን ብለን እንጠይቃለን። አብራርቶም ከመለሱልን በኋላ ማናምንበት ከሆነ ይሄ በጣም ትንሽ ችግር አለው፣ ደግሞም ካለው ነባራዊ ሁኔታ አንጻርም አይሄድም፣ ደግሞም ቴዎሎጂካሊም በዚህ ስህተት ሊኖረው ይችላል ብለን ቴዎሎጂካሊ መስደግፈን መጽሐፍ ቅዱሳዊ መሰረት አሳይተን ቴዎሎጂካሊ አሳይተን ከዛ ደግሞ ካለንበት ተጨባጭ ሁኔታ አንጻርም እናሳያለን። በዛ መልክ ስለምናስብ ደብዳቤው ላይ እኛም ሶሻል ሚዲያ ላይ ያየነው ብዙም አይደንቀኝም። ግን ባለቤትነት ለመውሰድ እዚህ ሶሻል ሚዲያ ላይ የሚደረጉ ዘመቻዎች ሰብቻለሁ። አንዳንዶቹ የነሱ ድካም ውጤት እንደሆነ በፖለቲከኞቹ ቋንቋ አንዳንድ ቃል አለና እሱ ምንድነው? ከውስጥ ጊፍ ጫና መፍጠር የሚል ማህበር አለ። ከውስጥ ጊፍ እያደረግን ከይሳድ ይባግ ሆነ ይላሉ ፖለቲከኞች በራሳቸው ቋንቋ። ከውስጥ ሆነን እኛ ጫና ስንፈጥር፣ እኛ ስንገፋ ወደዚህ አመጣን የሚል ክሬዲት ለመውሰድ የሚደረግ ሽሚያዎችና ውሸቶች እነዛ ተቀባይነት የላቸውም። ለምሳሌ እዚህ ሶሻል ሚዲያ ላይ 2 ዓመት ያልሞላው ሰውና ቤተክርስቲያኒቷን በማይወክል መልክ የሚያስተምር በማይወክል መልክ ትምህርቶቿን የሚሰጥ ማርያም በሰማይ ሆና ታማልዳለች ብሎ የሚያምን ቲም እዚህ ላይ ያየ ነው። ለምሳሌ እኔ አንድ ቪዲዮ ከፍቼ መጽሐፎቻችን ላሳያችሁ እችላለሁ። አጠቃላይ የመካነ ኢየሱስ አሁን በእጃችን ያሉ መጽሐፍ አንድም ስለ ማርያም ሚልጃ የሚያነሱትም እና ማነው ኮንኮርድ መጽሐፍ ስምምነትም እና እዚህ ይሄ የክርስትና ትምህርት ወይም የእምነት መግለጫዎቻችንን የሉተራውያን ማንነት መለያ ወይም ዘሆልማርክ ኦፍ ሉተራን የሚሉ መጽሐፎችንም አልፎም ደግሞ ኦግስበርግ ኮንፌሽንንም ጠቅሰን ማርያም ታማልዳለች የሚል ማስረጃ ወይም ቅዱሳንን በሰማይ ሆኖ ጻድቃን ያማልዳሉ የሚል እንደ ተቀባይነት እንደሌለው የሚያስረዳ ክፍሎች እኔ አሁን ማሳየት እችላለሁ። አሁኑ ነው ይሄንን የሚያስተምር ትምህርት ቡድን ቤተክርስቲያኒቷን ነጥሎ ወደ ሌላ ትምህርት ለመውሰድ የሚተጋ ግሩፕ እኔንና ቤተክርስቲያን መወከል አይችልም ባይነኝ። እኔ ቤተክርስቲያኒቷ የሰጠችኝና በእጄ ያለው የሃይማኖት ማጥያዎች ወንጌላዊ ቆይ ኢዮስያስ እኮ ነው የመካኒክስ ቤተክርስቲያን አባል የሆነው። እኔ አንዴ በቪዲዮ ልግባና መጽሐፎች ላሳያችሁ። ኤርሚ ቆይ ማርያም ዘላለማዊ ድንግል መሆኗን ቤተክርስቲያኒቱ ታምናለች እኮ ብሎ ያለው እኔ በእጃችን ባሉ መጽሐፎች በተለይ በግልጽ እንድታውቁ የምፈልገው ሚዞሪ ሴኔድ የሚለጥፋቸውን ነው ብዙ ጊዜ የሚጠቀሙት። ያኛው እዚህ ላይ ብቻ ያየናቸው ቲሞች እዚህ ላይ ብቻ ስላየናቸው ነው። እኛ የሚዞሪ ሴኔድ ቃል በቃል ባስቀመጠው አንዳንድ እንደዚህ ብሎ ያስቀምጣል። ይሄ ዘ ትራዲሽናል ሉተራን ፖዚሽናሊ ኢዝ ዛት ሜሪ ኢዝ ኤቨር ቨርጂን ኤንድ ኢቭን ናው ሪሜንስ አስ ቨርጂን እያለ ያነሳና እንደዛ ያስባሉ ትራዲሽናል ሉተራኖች ይልና፣ ግን ስለ ራሱ አቋም ምንድን ነው የሚለው? የሴኔዱ ውሳኔዎች ንግግሮች እንደዚህ ይላል። በፍጹም ተቀባይነት እንደሌለው ሲያስረዳ ማለት ነው። ኦፊሻሊ ሲስተማቲክ ቴክስት ዋስ ፐብሊሽድ ዛት ፓስተርስ ኩድ ኦፊሻሊ ቢሊቭ ዛት ሜሪ ዲድ ኖት ሪሜን ኤ ቨርጂን ብሎ ነው የሚያነሳው። ፊት ለፊት በየትኛውም መንገድ በእጃችን ያሉ ሌሎች የሉተራን ማንነት መለያዎችም አያስተምሩንም። የክርስትና ትምህርትና የእምነት ስምምነታችን መግለጫዎቻችንም አያስረዱንም። ተርጉመው ወንጌላዊ ደግሞ እኛ እንደ ሉተራውያን እንደ መካነ ኢየሱስ ማለት ነው ከሉተራን በተለየ ሁለት የተለያዩ መጽሐፎች አሁን በእጃችን አሉ። የደህንነትና የደቀ መዝሙር ማስተማሪያ መጽሐፍ ማለት ነው። ከነዛ መሀል አንዱ እየሰማኝ ነው ወንጌላዊ እየሰማው ተርጉመው አሁን ያነበብከውን ተርጉመው ለህዝቡ ክፍሉ ቃል በቃል ባህላውያን ሉተራኖች ማለት ነው እንደዚህ ብሎ ያምናሉ። እንዴት ዘላለማዊ ድንግልች ብሎ ግን ይሄ በእኛ ዘንድ ተቀባይነት የለውም ብሎ ያነሳል ማለት ነው። ይሄው ነው ሀሳቡ። ከዚህ ላሳያችሁ ብዬ ነው። ኢትዮጵያ ውስጥ መካነ ኢየሱስ 2 መጽሐፎች በግሉ አላት። ኤርሚዬ ከቅርብ ጊዜ ወዲህ ኢዮስያስ ታዲያ ማርያም ዘላለማዊ ድንግል መሆኗን ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ታምናለች ብሎ የሚለው ኬት አምጥቶ ነው? እኛ በእጃችን ያሉ መጽሐፎች አሁን ባለንበት ጊዜ ይሄኛው በካውንስል ውሳኔ የጸደቀ በእምነት ማደግ የሚል የካውንስሉ እንዲህ ብሎ በካውንስል የተወሰነ ነው። ካውንስሉንም ጭምር ውሳኔ ላሳያችሁ። የዛኛው መጽሐፍ ማለት ነው እንደዚህ ይላል።
በ17ኛው የቤተ ክርስቲያን ካውንስል ውሳኔ መሰረት በእምነት ማደግ የተሰኘው መጽሐፍ የቤተ ክርስቲያኒቱ ዋና የእምነት ማጽኛ ትምህርት ማስተማሪያ ሆኖ እንዲያገለግል ተወስኗል ይልና ለጊዜው በሁለት ቋንቋዎች ማለትም በአማርኛና በአፋን ኦሮሞ ስለታተመ ማህበረ ምዕመናን በሲኖዶሶቻቸው በኩል ገዝተው እንዲጠቀሙ በጌታ ፍቅር እንጠይቃለን ብሎ የ17ኛ ካውንስል ውሳኔ ያስቀምጦልናል። ይሄኛው ደግሞ በደቀ መዝሙር እኑን የሚል ነው። በሁለቱም ቋንቋ ስለያዝኩ ነው። ይሄኛው መጽሐፍ በሰውና በእግዚአብሔር መካከል ሊያማልድና ሊለምን የሚችል አንድ ብቻ እንደሆነ እርሱም ክርስቶስ ብቻ እንደሆነ የሚያነሳ ነው። አልፎም ደግሞ አጠቃላይ የሉተራዊ ማንነት መለያ ምልክቶች ወይም ዘ ሆልማርክ ኦፍ ሉተራን የምንለው መጽሐፍ ቃል በቃል ስለ ቅዱሳንም ሆኖ ሌሎቹ በሰማይ ያማልዳሉ ቀልድን እንዲህ ያፈርሰዋል። እንደዚህ አይነት ቀልዶች እኛ ሶሻል ሚዲያ ላይ እንጂ የምንሰማው ቤተክርስቲያኒቷ ውስጥ ፈጽመው የሌሉ ቀልዶች መሆናቸውን ማንም መጥቶ እዚህ ጋር እውነተኛ የኛ ትምህርት ነው ይበለኝ፣ ቀልዶች ናቸው። ለኛ ቀልድ መሆናቸውን የሚያስረዳ ክፍል እንደዚህ ይላል። ቅዱሳንን ስለማምለክ ወይም ወደ እነሱ ስለመጸለይ ሲያነሳ እንደዚህ ይላል። ይሄኛው መጽሐፍ ማንም በእጁ ቢኖር ማለት ነው ገጹ 255 በአማርኛ፣ በአፋን ኦሮሞ ደግሞ በግልጽ ተቀምጧል። እዛም ላይ የአፋን ኦሮሞ ራሱ መጽሐፉ ነው። እኔ የተለያዩ ቋንቋዎችን በዛ ስለምንጠቀም እንደዚህ ይላል። ስለማምለክና ወደ እነሱ ስለመጸለይ ሲያነሳ ምንም እንኳ ይህ አንቀጽ ይላል ቅዱሳንን ስለማምለክ ማለት ነው ከየት ነው ያመጣው? ከሉተራን ኮንፌሽን ከአንቀጽ 21 ነው ያመጣው። አንቀጽ 21 የሚናገረው ሉተራን ኮንፌሽን ላይ በግልጽ የተቀመጠው የእምነት መግለጫችን ላይ እሱ እኔ እንደውም እንትኖቹን ሳይ የእናንተ ያደረጋችሁትና ኤርሚ ቴንክ ዩ እና ቅዱሳንን ስለማምለክና ስለሌሎቹ ሚልጃ ስፍራ ሲያሳጣ እንደዚህ የሚል ቃል አስቀምጧል። አንቀጽ 21 ላይ የትኛው ቡክ ኦፍ ኮንኮርድ ላይ እንደተቀመጠ አድርጎ ያስቀምጣል ማለት ነው። ስለዚህ ስለዛኛው ቡክ መጽሐፍ እንደሚናገር የሚያስረዳ ክፍሉን በግልጽ መጀመሪያ የኦግስበርግ እምነት መግለጫችን አንቀጽ 21 ላይ እንደተቀመጠው እንደዚህ ይላል። እሱም ሲናገር ምንድን ነው የሚለው? ምንም እንኳ ይህ አንቀጽ በስጋ የተለዩ ቅዱሳን መከበር እንዳለባቸው ሕይወታቸው ክርስቲያኖችን ስለ ክርስቲያናዊ መንፈሳዊነት መማር እንዲችሉ ቢገልጽም ይሁን እንጂ ወደ እነርሱ መጸለይን ወይም እነርሱን ማምለክ እንደማይገባ ሲል ያውጃል። አይገባም ሲል ያውጃል። አንቀጹ አስቀድሞ በስጋ የተለዩ ቅዱሳንን ማምለክ እንደማይገባ የሚሞግትበት ቀዳማዊ ምክንያት ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንዳመለከተው በእግዚአብሔርና በሰው መካከል ያለው አንድ መካከለኛ ሰው እና አምላክ የሆነው ኢየሱስ ክርስቶስ ብቻ መሆኑን ሐቅ ላይ የተመሰረተ ነው። አንቀጹ በተጨማሪ ሉተራውያን ሁሉንም ቅዱሳን የሚከብሩባቸውን በዓላትን አጥፍተዋል በማለት የሮማን ካቶሊክ ቤተክርስቲያን በሐሰት እንደምትከስም ያስታውሰናል ይላል። ሰው ቃል በቃል ማምለክ እንደማንችል ወደ እነሱ መጸለይ እንደማንችል የሚያስረዱ መጽሐፎች እንጂ በእጃችን ያሉት እዚሁ ሚዲያ ላይ እየሰማናቸው እዚሁ ላይ የተፈበረኩ ትምህርቶችን ለምሳሌ እኔና ቤተክርስቲያን መወከል አይችሉም። የማይችሉበት ምክንያት ቤተክርስቲያን አሁን ላይ ይቀበላለሁ የምትላቸው መጽሐፎች በሙሉ እንደውም አንዳንድ ባህላዊያን ሉተራኖች እንደዛ ያስባሉ ብሎ ወደ ኋላ ቀርነታቸውን አስረድቶ ይሄ መጽሐፍ ቅዱሳዊ መሰረት ስለሌለው ተቀባይነት የለውም ብሎ ይዘጋል። ባይሆንስ ከየት ነው የመጣው ትምህርቱ? እኔ አንዳንዴ ሌሎችን ለመቃወም ስንል እውነትንም እየካድን መሄድ አለብን ወይ? እውነትንም እየጣልን መሄድ አለብን ወይ? ከዚህም የዘለለ አደገኛ ትምህርቶች ሰምቻለሁ። ባለፈ እህታችን ላይ ካለኝ ሜርሲ ስቄ ከሌሎች አገልጋዮች ጋር አብረን ሰምተን አፍረንባቸው ዝም ያልን እንጂ መልስ መስጠት ዝም ያልኩት ሜርሲዬ ለምን መሰለሽ? አሳፋሪ ስለሆነ። ምን ብዬ መልስ ልስጥሽ? የሚያሳፍር ነገር ምን ብዬ ልናገር? የትኛው የቤተክርስቲያኒቷ መጽሐፍ ነው ዘላለማዊ ድንግል ነች የሚለው? ያምጡ። የትኛው የቤተክርስቲያን መጽሐፍ ነው ወደ እሷ እንጸልያለን ይላል? ወደ ቅዱሳን ወደ ሞቱቱ እንጸልያለን የሚል አንድም ማስረጃ የለም። ይሄ ቲም ምንድን ነው የፈለገው? ይህን ደብዳቤ ሲያመጣ እነሱ ጫና በማድረግ ቤተክርስቲያንን ከውጭ እየመሩ እንዳሉና ኃይለኛ እንደሆኑ ራሳቸውን ይሄ የውስጥ ሽንፈታቸውን የውስጥ ሐሰተኝነታቸውን በሚዲያ ላይ እውነተኛ በማስመሰል ሊደብቁ የፈለገ የአደገኛ እንቅስቃሴ ቲም ነው ለእኔ። ለምን ብትል ቤተክርስቲያኒቷን በቀጥታ መምራት እየመሩ አለመሆን ብቻ አይደለም፣ አባላዋም አይደሉም አብዛኞቹ።
ለምሳሌ ከውጭ ያሉት ሉተራን ቤተክርስቲያን አባል ነኝ ይላሉ። እኛ ደግሞ መካነ ኢየሱስ ነን። ፈጽሞ ግንኙነታችን እንኳን በውሳኔ ባለፈ ዓመት እንዳቋረጥን ታውቃላችሁ። በግንኙነት ደረጃ ግንኙነት የለንም። የሉተራን ቤተክርስቲያን አባል ሁሉ በእኛ ቤተክርስቲያን እንደፈለገ ገብቶ መፈትፈት ይችላል ወይ? አይችልም። ከሀገር ውጭ ያሉ አብዛኛው ቄሶች የእኛ ቸርች አባላት አይደሉም። ማስረጃ ማቅረብ እንችላለን። ከየት ነው ምንጫቸው? ምንጫቸው እዚህ ላይ ያለ ሌላ የሚቃወሙበት ሲስተም ሌሎችን ለመቃወም ቤተክርስቲያኒቷን የወንድሞችና የወገኖች ጠላት አድርጎ ለመሳል የተደረገ አደገኛ እንቅስቃሴ ብዬ ነው ማምነው። ከዚህ ውጭ ምንም አይነት ጥያቄ ያስተናግዳለሁ። ኤርምዬ ቴንኪዩ። እኔ ብቻ እንዳልጠይቅ እህቶች ወንድሞች ብታይቁት ካለ እዚህ ላይ ኤርሚ እኔ ልጠይቅ። ከሰማይ ሆኖ ይጸልያሉ ብለውም ሲያስተምሩ ነበር። ያንንስ ትቀበለዋለህ እንዴ? ወንጌላዊ እንደዚህ ነው ወንጌላዊ መሆን ያለበት። ትቀበለዋለህ ወይ ሳይሆን ቤተክርስቲያኒቱ ትቀበለዋለች ወይ ነው። አትቀበለውም። አንድም መካነ ኢየሱስ በሀገር ውስጥ ያሳተመችው የእምነት ማጽኛም ሆኖ የደቀ መዝሙር ማስተማሪያ ሞጁሎች በሴሚናሪ ጭምር በቴዎሎጂ ደረጃ ይህን የሚያስተምር አንድም ማስረጃ በእኛ ደረጃ የለንም። በውጭ ያሉ ሉተራኖች ቢኖራቸው የራሳቸው ጉዳይ፣ አልፎ አልፎ ያላቸው እንዳሉ እንደዛ የሚያስቡ እንዳሉ፣ ቅዱሳን በምድር ማነው ከምድር ወደ እነሱ መጸለይ አንቲክራይስትነት ነው። እነሱ ከሰማይ ሆነው ለቤተክርስቲያን ይጸልያሉ ወይም የቤተክርስቲያን አካል ናቸው ብሎ የሚያስቡ ማህበሮች አሉ። እነዛ ማህበሮች የመካነ ኢየሱስ ውክልና የላቸውም። ቤተክርስቲያኒቷም እንደዛ አታስተምርም። ቴንኪዩ ካሮላ። ይሄ ላርጅ ካታኪዝም እና ስሞል ካታኪዝም የሚለው የውጭውና የአገር ውስጡ የሚለያይበት ነገር አለ ወይስ ማትቀበሉት ነገር አለ? ከዛ ላይ ነው ሲያነቡ የሰማሁት። የለም እዛ ላይ እንዳላነሱ ማሳየ። እኔ ላርጅ እና ስሞል ካቴኪዝም በአፋን ኦሮሞም በአማርኛም በእንግሊዝኛም በእጅ ያሉ እነዛ ላይ አልተጠቀሱም። ለምሳሌ ማርያም ሌሎች ቅዱሳን ከሰማይ ሆነው ለእኛ ይጸልዩልናል ወይም እኛ ከምድር ወደ እነሱ ባንጸልይም እነሱ ይጸልዩልናል የሚለውን የለንም እኛ። ከውጭ ሉተራውያን ጠቅሰው ነው አምጥተው የሚናገሩት ማለት ነው። እነዛ የሚጠቅሷቸው ራሱ እኮ በጥንታዊ ባህላውያን ሉተራን ዘንድ እያሉ ነው የሚያነሱት እንጂ ራሳችን እንደዚህ እናምናለን አይሉም። አብዛኞቹ ዞራችሁ ብታዩት ቢብሊካል ኤቪደንስ የላቸው፣ ምንም ኮት የሚያደርጉት የላቸውም፣ ምንም ማስረጃ አንድ ጥቅስ የለውም። ታዲያ የኢትዮጵያዎቹ ሉተራውያንን ብለው የሚሉት ናቸው እኮ ይሄን እየመጡ እየጠቀሱ ያሉት የዌብሳይት አጥኚዎች ናቸው፣ ጎግሎች ናቸው። ቤተክርስቲያናዊ መሆን አለብህ እንጂ ጎግላዊ መሆን የለብህም። ጉድ ነው። ወንጌላዊ ያልገባኝ ነገር የውጭ ሉተራን እና የእኛ ጋር ያሉት አሁን ኢትዮጵያን ሉተራን ልዩነት አለው ማለት ነው። መካነ ኢየሱስ የራሷ የእምነት አስተምሮችን የሉተራን የምትቀበላቸው መጽሐፎች በግልጽ ይታወቃል። ካቴኪዝሞች ትቀበላለች፣ ኮንኮርድ ትቀበላለች፣ መጽሐፍ ስምምነቱን። ከዛ ደግሞ የ16ኛው ክፍለ ዘመን የተጻፉ ጽሁፎች አሉ በግልጽ እና ስማልካልድ አርቲክል እነሱን ትቀበላለች። ከዛ በዘለለ በየቀኑ አሁን በቅርቡ ፈረንጆች ሲሰክሩ ሁሉ የሚጽፉ ጽሁፎች እኛን አይመለከቱም። ለምሳሌ ፈጽሞ ቤተክርስቲያን ውስጥ አማኝ ያልሆኑ የሉተራን ስኮላሮች እኛ የምናውቃቸው አሉ። ስኮላር አድርጎ ራሳቸውን ይሾሙ እነሱ ሁሉ የጻፉ ጽሁፍ በየቀኑ በላኩ ቁጥር እዚህ እኔ የማንም እብድ መጨማለቂያና መጫወቻ ነኝ እንደ ጽሁፋቸውን ሁሉ እየተቀበልኩ ህይወቴን የማጠፋው ሰው። ብዙ እብድ ፈረንጆች አሉ፣ በጌታ አይደለም በአይምሮ እንኳን ያልሆኑ መጽሐፍ ቅዱስን የማይቀበሉ ግን እየጻፉ እየላኩ ዌብሳይት ላይ እየጫኑ ሌሎችን የሚበክሉበት። በተለይ ቤተክርስቲያን ውስጥ የሌሉ ሰዎች በቀላሉ ለዛ ተጠቂ ይሆናሉ። ልዩነታችን እዚህ ጋር ነው። ከጉግል የሚመገቡና ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሚመገቡ ሁለቱ ለየቅል ናቸው እየተባለ ነው። ለየቅል ናቸው። ጉግል ተመጋቢያን እየመጣችሁ እንትን አትበሉ ማለት ነው። ኤኒዌይ እሺ፣ ኦኬ። ሌሎች ጥያቄ ያላችሁ ወገኖች? ሌላ አንድ ጥያቄ ልጨምር። እንዲሁ ሲያስተምሩ የሰማሁት ይህ በቀናት የሚሰየም ነገር አለ፣ እንደዚያ ነገር አለ። ባለፈው እናከብራለን ሲሉ ሰምቻለሁ። እሱንም ቀን ተቆጥሮ ልክ የኢትዮጵያ ኦርቶዶክስ በ11 በአንድ ልደታ እንደሚባለው የሚከበር ነገር አለ በሉተራን ሲባል ነበር። ያ ነገርስ እንዴት ነው? ሲዝኖች አሉ እኛ ጋር ወቅቶች። ይሄ የህማማት ወቅት፣ የጥምቀት ወቅት፣ የትንሣኤ ወቅት ላይ የተለያዩ ወቅቶች በዛ ደረጃ
ካላንደራችን ላይ አሉ። እነዛ ያሉ ካላንደር ላይ ያሉ ቀኖች ወቅቶች በግልጽ ካላንደሩ ደግሞ የኢትዮጵያን ካላንደር በሚጠቀምባቸው ሁሉ ከሀገር ውስጥ በዓላት በነዛ ቀናት ላይ ሲመጡ እንደዚህ አይነት ቀን ይላሉ። ይሄ አሁን ለምሳሌ ከትንሣኤ በኋላ አንደኛ ሳምንት ሁለተኛ ሳምንት እያለ በዛ መልክ የሚቆጥር አለው። በዛ መሃል ግን ለምሳሌ የዛሬውን ካላንደር ባሳያችሁ በአፋን ኦሮሞ ቀጥታ ዋይ ከደና ይላል ጫምሳ ቁረሰዲት ብሎ ዋይ ከደና ካላንደሩ እንዲህ ይልና እሁዶች ላይ ሲመጣ እንትኖች አሉት ላሳያችሁ ብዬ ነው። ለምሳሌ ትላንትና ያለፈው ሰንበተ ጉዳ ዱአኸው ወደ ከትንሣኤ በኋላ ሰንበተ ጉዳ ሸነፋ 5ኛ ሳምንት ይላል። ይሄን 5ኛ ሳምንት በዚህ መልክ ያስቀምጣል። ለምሳሌ የጾም ጊዜ ይላል ከካላንደሩ ጋር የተያዘ። ከዛ ታላቁ ጾም በኋላ አንደኛ ሳምንት ሁለተኛ ሳምንት እያለ ይቆጥርና እስከ ቀጣዩ የቤተክርስቲያን ወቅት እስኪመጣ ድረስ በዛ ነው አንደኛ ሁለተኛ ሶስተኛ እያለ የሚቀጥለው። እነዚህ ደግሞ ለምሳሌ ስለ ጾም ከታላቁ ጾም በኋላ አንደኛ ሳምንት ሁለተኛ ሳምንት ስለሚል ታላቁ ጾምን በዛ መልክ እንቀበላለን ብሎ እዚህ ላይ የሚደነፋ አንድ ኬት እንደሆነ ማላቅ ሰው አይቻለሁ። እኔ ቸርች ውስጥ እኛ ጾም ነው ብለን ለህዝቡ ነግረናቸው አናውቅም። በነዚ አይነት ቀኖች ቤተክርስቲያኒቱ በነዚህ ቀኖች ይጾሙ አይልም ካላንደሩ። ግን ካላንደር በተሰራበት በሀገርኛ ስለሆነ እኛ ጋር ያለው ለምሳሌ እዛ ጋር ምን ይላል? ከታላቁ ጾም በኋላ አንደኛ ሳምንት ሁለተኛ ሳምንት ሶስተኛ ሳምንት እያለ ያነሳል። እነዚህ ግን ጾሙን እየጾምን ነው ወይም ይጾም ምዕመኑ የሚለውን መልእክት የለውም። ረጅም ጊዜ ካላንደሩ በእጃችን ይዘን ስለተጠቀሙ በሶፍት ኮፒን በሃርድ ኮፒን በሁሉም ይዘን ነው የምንኖረው። ኬን ነው ምንጫቸው። እዚህ ጋር ያሉ ሌሎች ወንጌላውያንን ለመቃረን እስከ ጥግ ድረስ የሄዱ ጠላታዊነትን ለመፍጠር ቤተክርስቲያኒቷ ወስዶ ወንጌል ማታምንና እነሱ ሊደግፏቸው የሚፈልጉ ተቋማት አካል እንደሆነች ሊያደርጉ የፈለጉ አደገኛ ማህበሮች ናቸው ባይነኝ ነኝ። ይቅርታ አሁን ያልከው ላይ አይከበርም አይደለ? በአጠቃላይ ሀሳብክ እንደማይከበር የለም፣ አይከበርም። ለምሳሌ ጥምቀት ብለን እኛ ጥምቀት ለማክበር በዓል አንዘጋም እኮ አይከበር። ኦልሬዲ በቃ በአጭሩ ስንዘጋ አይከበርም። ያ ለሌሎቹ ግልጽ እንዲሆንላቸው ማለት ነው። ቅድም ልጠይቅ የነበረውን ጥያቄ ክሎራ ጠይቆታል እና በውጭ ያሉ ስትል አሁን ኢትዮጵያውያኖች አሉ ውጭ ያሉ እና የኢትዮጵያ ያሉትን አይነት ስታይል ነው የሚቀበሉት ወይስ በውጭ ያለውን ነው የሚቀበሉት? ማለት አሁን አብዛኛው ጊዜ ሶሻል ሚዲያ ሲናገሩ ከቤተክርስቲያኒቱ በጣም የሚቃረን ነገር ነው የሚናገሩት እና ይሄ ነገር ከቤተክርስቲያኑ ምንጭ ነው ወይስ ከውጭ ዓለም ካለው ምንጭ ነው የሚያወሩት? እና ደግሞ አንተ አሁን እንደዚህ እንዳልከው ይሄንን ነገር ቤተክርስቲያን እንደማትቀበል እና አንድ እንዳልሆነ ይፋ ያደረገችበት ነገር አለ? ቴንኪው። አየሽ ቤተክርስቲያኒቷ ራሷን መለየቷን ያስረዳችባቸው የራሷ መጽሐፎች ማዘጋጀት መጀመሯ ነው አንዱ። ከቅርብ ጊዜ ወዲህ በቲዮሎጂ ደረጃም በአስተምሮ ደረጃም በልምምድ ደረጃም ጥንቃቄ እያደረግን ነው የምኖረው እኛ ከውጭዎቹ ጋር። እንደምታውቁት አብዛኛው የውጭ ነገር ከመጽሐፍ ቅዱስ ይልቅ ውሳኔዎችን ተከትሎ የመጣ ነው። መጽሐፍ ቅዱስ እንዲህ ይላል ብሎ ተነስቶ ሳይሆን እንደዚህ ወስነናል ብሎ ይመጣሉ። ለምሳሌ ሆሞሴክሹዋሊቲን ለማራመዳቸው ማረጋገጫቸው ውሳኔያቸው እንጂ መጽሐፍ ቅዱስ አይደለም። በዛው መልክ እያንዳንዱ የሚያመጧቸው ትምህርቶች ላይ ውሳኔዎቻቸውን ልምምዶቻቸውን ያመጣሉ ከመጽሐፍ ቅዱስ ይልቅ። ይሄኛው ምን ያደርጋል? የውጭዎቹ ከመጽሐፍ ቅዱስ መራቃቸውን ያስረዳና ቤተክርስቲያኒቷ መጽሐፍ ቅዱስ ብቻ በሚለው መሰረት ከዛ የራሷ መጽሐፎች ማዘጋጀት ጀመረች። ለምሳሌ ሩቅ ሳንሄድ ይሄ ቤተክርስቲያን ያሳተመችው መጽሐፍ ይሄኛው አሁን ቅድም ያሳያችሁ በእምነት ማደግ የሚለው ይሄ መጽሐፍ የጸጋ ስጦታ አስፈላጊነትን በግልጽ ያስቀምጣል። የጸጋ ስጦታ አስፈላጊነትን ቤተክርስቲያን ውስጥ አካልን ለማነጽ እንደተሰጡ ሁሉንም ጸጋ ብሎ ነው የሚያስቀምጠው። አካልን የሚያንጽ ነው እግዚአብሔር ነው የሰጠው፣ የመንፈስ ቅዱስ ስጦታ ነው ብሎ ነው ያስቀመጠው። የሉተራውያን መጽሐፎች ግን የመንፈስ ቅዱስ ስጦታ የሚልና የጸጋ ማነው ይሄ መንፈስ ቅዱስ አካሉን ለማነጽ የጸጋ ስጦታ ዛሬ ይሰራል ብሎ አያምኑም። ይሄኛው የአባቶቻችን ኮንፌሽናል ሉተራን መሆናቸውን ሳይክዱ ካሪዝማቲኩ የእግዚአብሔር እንቅስቃሴ ነው ብሎ ማመናቸውን ያሳየ እንጂ በየትም በኩል ለምሳሌ ሩቅ ሳትሄጂ ቤተክርስቲያን የጸጋ ስጦታ የሚለውን በአንድም የሉተራን መጽሐፍ ላይ አናገኝም። እኛ የጸጋ ስጦታና አጠቃቀማቸው ብሎ አልተቀመጠም። ግን በመካነ ኢየሱስ በተዘጋጁ በእነዚህ መጽሐፎች ጭምር
የጸጋ ስጦታ ቤተክርስቲያንን አካልን ለማነጽ የተሰጡ ናቸው ብሎ ያስቀምጣል። ሰው ልዩነታች ተፈጥሯል ማለት ነው። እነሱ ጸጋ ስጦታ ይቀበላሉ። ወንጌላ እኔ ጥያቄ እንትን ላይ ነው ምንድነው በወጣው መግለጫ ላይ ቅድም አንብቤው ነበርና የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሰረተ አምልኮዋ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎችና ልምምዶች ላይ የተመሰረተ ስርዓተ አምልኮ አላት ካለ በኋላ ስለዚህ በየትኛውም እሁድ የሚከናወነው የቤተክርስቲያኒቱ ስርዓተ አምልኮ የተመሰረተው እምነቷና የመሰረታዊ አስተምሮዋ ነጸብራቅ ሪፍሌክሽን ናቸው ካለ በኋላ ይህንን እውነት ያላገናዘበ የአምልኮ አገልግሎት በቀጥታም ሆነ ቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደ መሸርሸር ይቆጠራል ማለት ነው ያምናሉ። ይሄ እንዴት ትረዳለህ? አንድ የቃለ ሕይወት ቤተ ክርስቲያን አገልጋይ መጥቶ አንድ የመሰረተ ክርስቶስ ቤተ ክርስቲያን አገልጋይ መጥቶ ሌሎችን መጥቀስ እንችላለን መጥቶ በቤተ ክርስቲያኒቷ የእሁድ አምልኮ ስርዓት ላይ ቢያገለግል ቤተ ክርስቲያኗን እንደ መሸርሸር ይቆጠራል ብለህ ታምናለህ? ትቀበላለህ? እሱ እነሱም ያነሱት ከሊተርጂካል መሆን ይሄ በቅዳሴ የምትመራ የራሷ ይሄ የአምልኮ ስርዓትና ትምህርቶችን ከመጠበቅ አንጻር ያነሳች እንጂ ሌሎቹ ይሸረሽሩኛል ከሚል አንጻር አይደለም። ውስጥ ራሱ ላይ የተሰጠ ማስጠንቀቂያ ነው። ፕሮግራሞች መደረግ ያለባቸው በመካነ ኢየሱስ ከዚህ በፊትም በነበረን ቋሚ አቋም ፕሮግራሞች በቄሶች ነው የሚመሩት። በቄሶች ሲመሩ ምንድን ነው ይሄ የቅዳሴ ቀደም ተከተሉ ተጠብቆ በስርዓት መደረግን እሱ የቤተክርስቲያኒቷ መገለጫ ተደርጎ ስለምናመን ይሄ የቤተክርስቲያኒቷ መገለጫ የሆነ ማንነት እንዳይሸረሸር ለመጠበቅ ለምሳሌ በቤተክርስቲያኗ ስትመጣ አይተ እንደሆነ ቄሱ ለጸሎት ይጋብዛል። ከዛ መጸለይ ይጀምራል ባርኮ ከከፈተ በኋላ። ከዛ በኋላ የተለያዩ ፕሮግራሞች ሲደረጉ ቃል ይነበባል። ከዛ ከቃል በኋላ ደግሞ እያንዳንዱ ቀደም ተከተል ጠብቆ ስርዓቶቹ ይደረጋሉ። እነዚህ ቦታቸውን ጠብቆ ይቀጥሉ ከሚል አንጻር እንጂ ሌሎች አገልጋዮች መጥቶ ሲያገለግሉ እነዚህን ይንዳሉ ከሚል ወይም ያፈርሳሉ ከሚል አንጻር አይደለም ያነሳው ቤካዬ። ውስጥ ያለው ቀደም ተከተሉ ስርዓቱ ይጠበቅልኝ ነው ያኛው። እሱ ከዚህ በፊትም እኛም እንደዛው የምናደርገው ነው ሁላችንም። እኔም እንደዛው ነኝ። ባለውበት ቸርች የቤተክርስቲያኒቷ ቀደም ተከተሉን የጠበቀ ስርዓት በዚህ መልክ ነው የሚቀጥለው። ያኛውን ከዚህ በፊትም ነበረ። እሱን የሚሸረሽረው ምንድን ነው? እኛው ራሳችን እንጂ ሌሎች ላይ አይደለም። እሱን ያሉት ቤካዬ አንዳንዴ እኛው ራሳችን የመካነ ኢየሱስ ሰዎች እንደዛ ሰጥተው እኔ ጥያቄ በጣም ግልጽ ነው። አንድ ከቃለ ሕይወት አገልጋይ ሄዶ ወይም ከመሰረተ ክርስቶስ አገልጋይ ሄዶ በእሑድ አምልኮ ስርዓት ቢያገለግል ቤተክርስቲያኒቷን እየሸረሸረ ነው ሊባል ይችላል ወይ ነው በቀጥታ ይጠይቁ። እሱ አሁን የተላለፈው ውሳኔን ተከትለን እኛም ማጣራት እንሞክራለን። ከዚህ በፊት የነበረው ከየትም ቸርች ሰዎች እየተጋበዙ ሲያገለግሉ ስለምናቅ ሸረሸረ ብለን አይተንም አናቅም። ለምሳሌ እኔ ባለውበት ኮንግሪጌሽን ብቻ የለም ከዚህም ውጭ ለአገልግሎትም ስንወጣ ወይም ለስራም ወደ ሌላ አካባቢ ስንወጣ መካነ ኢየሱስ ውስጥ ከሌላ ቸርች የመጡ ሰዎች ሲያገለግሉ አይተናል። እነዛ ሰዎች ሸረሸሩብን ብሎ የተናገሩ ማህበረ ምዕመናን ስለሌሉ ከላይ ነው ይሸረሸራል ብሎ ያመጡት። ምን እንደሚሸረሸር ምን እንደሚተርፍ አናውቅም። እና ቤካዬ እኔ በእኔ በኩል የሚሸረሽረው ሐሰትን ማስተማርና ቤተክርስቲያኒቷን መቃወም ነው ብዬ ነው ማምነው። እሺ አባኮ እኔ እንደዚህ ዳርክ ከታች ነውና ኢዮስያስ አይ ቲንክ የውጩ ሉትራን ነው መካነ ኢየሱስ ሳይሆን ሉትራን ነው መሰለኝና ስለ ማርያም ድንግልና ጥብቅና ካልቆምክ እያለ ነውና ገብቶ የማርያምን ድንግልና እስቲ አንተ ማለት ዘላለማዊ ድንግልናዋ ምንም ነገር እንዳልሆነ እዛው እንደነበር እንደቀረ እስቲ ገብተህ እንደ እግዚአብሔር ቃል ቅድም ወንድምየውም እያለ ነበረ ሶስት አውራው በመጽሐፈ ስምምነት የማርያምን ድንግልና እንቀበላለንና እሱ ስምምነቱንም ከፍቻለሁ በሶፍት ኮፒ ችግር የለውም እያለ ነው። እና እስቲ እንትን ድንግልና አስጠበቅ ይመስለኛል አዱ ነው ኢዮስያስ ነው አለ ኢዮስያስ ናስ ወደ እነሱ መጸለይን ኢዮስያስ አይደለም ያለው አይደለም እሱ ነው። እኔ በደንብ ነው ኖ እኔ ታከታችሁንና እኔ ከታችሁናለሁ ኢዮስያስ ይግባ። እኔ ወዳለው ቤኪ ችግር የለውም እኔ ወዳለው ወንድምነት እሱ ይግባና ጀስት እንትን ይበል ምንድነው እሱ የሚባለው
ነው ግባ ዮሲያስ ችግር የለውም ግባ። ቢኮዝ ድንግልና ምናምን ስራቅ እኔም ማወቅ ፈልጋለሁ። የምስራቁ ምናምን ምዕራቡ ከሆነ እስቲ አሳየንኛል። ዮሲ ግባ። ቢኮዝ እየዋሸም ከሆነ ወንጌላዊ አብዱሰላም ቁጥሩን ስለጻፈለት ምናልባት ወንጌላዊ መጽሐፎች ላይ ለምን ራሱ ይግባ። መሲዬ ሀሴኑ የቱን ቁጥር የሰበሬስ ይገነጻል ይግባ። ቢገባ አሪፍ ነው። ዮሲ ግባ ጻፍልኝ ወይም እኔ መጽሐፉን ልክፈት። አይ ይግባ ራሱ ይግባ እንጂ ገብቶ ያውራ። ምን ችግር አለው? ዮሲ ግባ። መግባት ነው። ቢኮዝ እኛ ቀድሞውን ይገባናል። እኔ ጀስት እንደዚህ አልጠረጠርህም ነበረ። በነገራችን ላይ እንደዚህም አላስብም ነበረ። እኔ የምር በቃ ወንጌል ምናምን ነገር ለመስራት የመጣ ነበር ይመስለኝ የነበረው። ስቲል አይ ሪስፔክት ዩ ሪስፔክት ፎር ዩ። ግን ግባና አውራ። እንትን እያሉ የሆነ ቤት የተሰበሰቡ ሰዎችን ሚስሊድ ማድረግ ትክክል አይደለም። የሆነ ሴትዮ አለች እዛ ቤት ይገባል፣ ከዛ በቃ ይወራል ምናምን ሰው ኮንፊዝ ይሆናል። እና እንደዛ ከምታደርግ ዮስዬ ይኸው ግባ። ወንድም አለ ወንድማችን የኛ ቤተክርስቲያን አባል ቢነግረኝ ራሱ ከመጽሐፍ ቅዱስ ማስረጃ ያለው ወይ ዘላለማዊ ድንግልና ነች ካለኝ ከዛ ወደ ሌሎች መጽሐፍ ማምጣት ነው። ሀሴኑ ማፍሶዳትን ያሚ ማልቱ ረኮ ቀባን ታየት ይነጉ ይችላል ማሊፍ ዋም ያኔ ነገር አንታውት እንጅራር ያ ኦሰኔ ማሊፍ ዮጂኒ ኢመሪያትሬ ማለት ሶዳት ለክናሚ ማበረችን ቤት ገባ ዮሲ ገባ። እኔ እውነት ዮሲ ዛሬ ካልገባ መጽሐፈ ስምምነት አትበልገባ እና እኛ ስምምነት ምን ያደርግልናል? እኛ መጽሐፈ ስምምነታችን በመጽሐፍ ቅዱሳችን ውስጥ ተፈትሾ ካላለፈ ምንም ዋጋ የለው። ገጽ 500 ነው ከስር የጻፈልኝ። ገጽ 500 ላይ አንቀጽ 24 ያ ዲበሸን ዘበር ይሰጅላል ሁኒ ዋይ ሰኒናሶ ዋይ ዱአኹቲ ጸጌ ለማሸማገል ነው የገባል። ለማሸማገል አይደለም፣ ልኬለት አልገባም። ስለዚህ አይነበብም፣ እንዳታነበው ልለው ነው። እኔ መጽሐፉን ቼክ አደረኩት እኮ እኔ ተሳስቼ ነው እንደ ብዬ ቼክ አድርጌ ስለ ማርያም ድንግልና የለም ክፍሉ ስለ ሌሎች ታሪኮች ነው። ታሪኩን አሁን ልተውላችሁ። ስለ ትንሣኤ ነው። ሴትዮ መታ የማርያምን ድንግልና አረጋግጣለች። እኛ ከሰሎሜ ነው የምንሰማው ትላለህ። ለማንኛውም ግን የሆነች ሴትዮ ቤት እየገባ ምናምን ነገር ፕሊዝ ሰዎችን በጣም ሚስሊድ አታድርግ። ማለት እየመራቸው ያለኸው በጣም ወደ ሮንግ ዳይሬክሽን ነው። ዊችስ እኔ መካኒሱ ስንላ አትወክልም አንተ። አሁን ላይ እስኪገባኝ ድረስ ዮሲ በጣም አምሰው በጣም ይቅርታ አድርግልኝ። ኦኬ እንደውም ስለ ኢየሱስ ትንሣኤና ከእሱ ጋር የተያያዙ ነገሮች ናቸው። ቤካዬ ገጽ 500 አንድ ሶሊድ ዲክላሬሽን ሆነ ለምን ሶፍት ምንም ይሁን በቃ እኛ ምን አገባኛ እና ሶሊድ ዲክላሬሽን ካለ ታዲያ እኛ እዛ ላይ ተጻፈና ታዲያ ማርያም ድንግል ነች ድንግልናዋ ምናምን እያልን ብራዘርዬ ወልዳለች እኮ እንዴ ወልዳለች እኮ ማርያም ቴንክ ዩ ነምቺ ጀላ ሲፈየደሙ ጅሩ ናንጀ ተይየና ፈየደሙ ጅራ ከና ፈየደሙ ጅራ ይንበርባዲ ማሊፊ ሶባን ዲገራሬ አንሶባ መካነ ኢየሱስ ከይሰ ታይዲ ቆይ አንዴ ጥያቄ ጠየቀኝ ሰው አለ በአፋን ኦሮሞ ከስር ደገይፈዱ መካነ ኢየሱስ ከይሰ ታይ ሶባ ዲገሩራ አብዱሰላም ተሄ ጅራችሁን ፍላል ኦብሌሲ ጀላ ጋፊ ነጋ ባተ ከስር የጠየቀኝ ወንድምሽ ቴንክ ዩ አየህ እየተጠቀሙብህ ነው ይላል። ለምሳሌ እንዴት ነው የምትጠቀሙብኝ? እኔ እኮ አብዱሰላም ነኝ። ስለ ራሴ ቤተክርስቲያን ከራሴ መጽሐፍ ነው ያወራው። አይ በዚህ ደረጃ መጠቀሚያ ሆናለሁ ብለህ እየፈራ ከእውነት እየሸሸየን ነው የምትሄደው። ማድረግ ያለብህ ባይሆንስ ላሳየህ መታ አንተ እኔን እየተጠቀሙብኝ ከሆነ እንዳይጠቀሙብህ ናና አስረዳቸው እስቲ ወንድሜ ኮው ምናምን የምትል እኔን እየተጠቀሙብኝ ከሆነ አንተ እንዳይጠቀሙብህ ኮቦይ ና አስረዳቸው። በየገስት እየዞረ የሚሳደብ ሰውዬ እኮ ነው። ብዙ ፌክ አካውንቶች አሉ። እኔን እንኳን በሌላ ፔጅ ላይ ነው ያለን። ይሄ ምንድነው ክሮን ነው ማን ምናምን ነገር ብሎ የሚለው ማለት ነው። እና ኮምቦይስ ነው። ኦኬ ኤኒዌይ
ኦኬ ሌላ ጥያቄ ካለ እህትዬ? እሺ ጥያቄ የለኝም፣ ግን አንድ ነገር መናገር የፈለኩት ነገር አሁን ለምሳሌ መጽሐፈ ስምምነት ነው ያለው እንደዛ ነገር ነው መሰለኝ እና እሱ ላይ የፈለገ ነገር ቢኖር መጽሐፍ ቅዱስ ካላለ መጽሐፍ ቅዱስ ካላተመበት ልንቀበለው እንችላለን? አንችልም። ምክንያቱም መጽሐፍ ቅዱስ አማኝ ነን ካልክ የመጽሐፍ ቅዱሱን ቃል ነው እንጂ የሌላውን ነገር ልንቀበል አንችልም። እንደዛ ከሆነ ይህንን ያልክ ሰውዬ ገድል ከመቀበል ያልተናነሰ ነገር ነው። መጽሐፍ ቅዱስ ባልተናገረበት ጉዳይ ላይ ስለ ማርያም ዘላለማዊ ድንግልና ብትናገር ያንተ ሀሳብ ውድቅ ነው። ምክንያቱም መጽሐፍ ቅዱስ አልተናገረውም። መጽሐፍ ቅዱስ ባልተናገረው ነገር ላይ እኛ ምንም የምንጨምረው የምንሰርዘውም ነገር የለም። ለምን? እኛ መጽሐፍ ቅዱስ አማኞች ነን። ይህንን የተናገርከው ሰውዬ ከመጽሐፍ ቅዱስ ውጭ የሆነ አካሄድ ላይ ስላለህ ወደ ቃሉ ተመለስ። የጠቀስከው ራሱ አሁን ራሱ ማስረጃ ይሆነኛል ብለህ የተናገርከው መጽሐፍ ቅዱስን ሳይሆን ሌላ መጽሐፍትን ነው። እኛ ደግሞ ሌላ መጽሐፍትን አንቀበልም። ስለዚህ ያመጣኸው ማስረጃ ውድቅ ነው ማለት ነው። ካለህ ገብተህ ለተናገርከው ንግግር ግልጽ ብታደርግ ምናልባት እኛ ያላየነው አንተ ያየከው የተደበቀ የእግዚአብሔር ቃል የተጻፈ ካለ ገብተህ ግልጽ ማድረግ ይቻላል። እድል ሰተንሃል ለተናገርከው ንግግር ምላሽ እንድሰጥ። ከሌለህ ደግሞ ምንም ልንረዳ አንችልም። ቃሉ ያላለውን እኛ ደግሞ ጨምረን እንዲያ ነው ማለት ይከብዳል። ተባረክ ወንጌላዊ። አለኝ። ኧረ ማስረጃ አለን እኮ ኤርሚ፣ ማስረጃ አለን። ሴንት ሜሪ ፐርፔቹዋል ቨርጂኒቲ እንዳላት በ383 ኤዲ ነው ጀሮም ነው የጀመረው። በቃ ድንገት ከእንቅልፉ ሲነሳ ብያለው ብሎ ነው የጀመረው። የጀሮምን ከመሄዳችን በፊት ኢዮስያስ ያለውን እሱ እና ማስረጃ አለ ብዬ ነው። ጀሮም ነው ማስረጃ። አሁን ለምሳሌ ማርያም አግብታ ወልዳለች የሚል ይኖራል። ወደ ሉትራን ቤተ እምነት ስንመጣ ግን ማርያም አግብታ ልጅ እንደወለደች አንቀበልም። የማርያም ድንግልና ዘላለማዊ እንደሆነ ዮሴፍ ጠባቂዋ እንደነበረ እናምናለን። እነዚህ በተወሰነ ደረጃ ከሌሎች የወንጌላውያን አማኞች የሚለየ ወንጌላዊ እየሰማ ነው አይደል? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማርያም ዘላለማዊ ድንግል ልጆች መውለድ ወልዳለች አልወለደችም ብሎ የሚለው እሱ ለጊዜ ይቃል። ማርያም ዘላለማዊ ድንግል መሆኗን እናምናለን አለ። ቤተክርስቲያኒቱ ታምናለች እያለ ነው። የትኛው የመጽሐፍ ቅዱስ የመካነ ኢየሱስ ትምህርት እንደሆነ እስቲ እዛ ጋር ከስር ይጻፋል ወንድማችን። ለምሳሌ ማርያም አግብታ ወልዳለች የሚል ይኖራል። ወደ ሉትራን ቤተ እምነት ስንመጣ ግን ማርያም አግብታ ልጅ እንደወለደች አንቀበልም። የማርያም ድንግልና ዘላለማዊ እንደሆነ ዮሴፍ ጠባቂዋ እንደነበረ እናምናለን። እነዚህ በተወሰነ ደረጃ ከሌሎች የወንጌላውያን አማኞች የሚለየን ይሆናል በነገረ ማርያም ጉዳይ ላይ ማለት ነው። ሉትራን ቤተ እምነት ደግሞ ማርያምን እንዴት ነው የምትረዷት ሲባል የምንረዳበት ደግሞ ታሪካዊ የሆኑ ሰነዶች አሉን። ከነዛ ታሪካዊ ሰነዶች ላይ የተቀመጡ ገለጣዎች ከቅዱሳት መጽሐፍ ምስክርነት ጋር አብረው ይሄዳሉ ብለን ስለምናምን እሱን አጥብቀን እንይዛለን። በታሪካዊ ሰነድ ነው የማርያምን ዘላለማዊ ድንግልና ለማረጋገጥ የመጣው። ከኦርቶዶክስ ምን ተለየ ታዲያ? መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብላ የምትል የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወርዳ በእንዲህ አይነት ዘግጣ በታሪክ ማስረጃ አለን ብሎ ምን ታሪክ ታቀርባላችሁ? ምን ታሪካዊ ማስረጃ አለ? ብዙ ቅዠቶችን እንደ ታሪክ ልቀበል። እኔ ቅዠት ያው በቃ ቅዠት ማለት ነው። ሉተር የቃዠው ቅዠት ወይ ሌሎች ሰዎች የቃዡት ቅዠት ከሉተር በፊት እኮ ነው። በቃ አሁን ወንድማችን እንትና ያነሳው ካህን ጌርሳም ያነሳው እኮ ነው። እሱ ሌሎች የቃዡበት እኔ የግድ መቃዠት አለብኝ ከመጽሐፍ ቅዱስ ተንሽ ትምህርትም እኮ ትክክል ካልሆነ የትኛውን ትምህርት አስገድዶ እጃችንን አጠምዝዞ የሚያስከትለን የለም እኛን። ስለዚህ አሁን ኢዮስያስም ሌሎች የቃዡትን ቅዠት ነው የሚቃዣው ማለት ነው። ታሪካዊ ማስረጃ ትላለህ እንዴ? ሶላ ስክሪፕቸራ ብለህ የማርያምን ዘላለማዊ ድንግልና ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን አንድ ጥቅስ ልታሳይበት በማችልበት አይነት ሁኔታ ያሳፍራል። ከእንደናንተ አይነት ጋር ነበር ለካ ያን ያህል ዓመት ከወንድምህ ጋር ወንጌል ሳገለግል ብዬ የነበረው። ታሳፍራላችሁ። ለዚህ ነው እንደ ሎተሪ ትኬት ስትፋቁ ብዙዎቻችሁ የመካነ ኢየሱስ የምትባሉት ጤነኞች አይደላችሁም። በእውነት ነግሬዋለሁ ለወንድምህም ጤነኞች አይደላችሁም ስትፋቁ። እስክትፋቁ ድረስ ግን በጣም
ኦኬ ይሄንን ማለት ነው። አሁን መጽሐፍ ቅዱስ ብቻ ስለዚህ አሁን ሉትራውያንን ብለህ ብትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመናገር የሞራል ብቃት የላችሁ። ማርያም ታማልዳለች አታማልድም ብለህ ከአንድ ኦርቶዶክሳዊ ወንድም ጋር ለመነጋገር ምንም ግራውንድ የላችሁ፣ መብት የላችሁ። አፋችሁን ያዙ። በስንት ጣዕሟ ኦርቶዶክስ ብለህ ትላለህ። ታዲያ ከእናንተው ምንም ያልተለየ ነገር እነሱ ምንም አይነት መጽሐፍ መረጃ የላቸውም። ማርያም ዘላለማዊ ድንግል ናት ብለው ሲሉ ኤርምዬ እኮ የሚገርም ማለት ነው። ቤተክርስቲያን ውስጥ እኮ ለእኛም እኮ አዲስ ነው፣ ለእናንተ ብቻ የለም እኮ ይሄ ነገር። አሁን እናንተ ኤርሚ ለእናንተ ይመስላችኋል አዲስነቱ፣ ለእኛም እኮ አዲስ ነው። ምንጩ ይህን ነው አናቅም። መጽሐፍ ቅዱስ የለውም። ቤተክርስቲያኒቷ ማስተማሪያ ብላ ያዘጋጀቻቸው መጽሐፎች የሉትም። ይህን ነው ምንጩ። እኛ አሁን ምንጩን ራሱ ቢነግሩን፣ እኔ ቅድም እንዳልኩ ጎግል ይመስለኛል የጎግል መምህራንና የጎግል ቀኑ ሙሉ ጎግል ሲጎረግር የዋለ ሰው ከፈለገ እብድ ተቀብሎ ይሄን ነው የምንቀበለውና ተቀበል ካለኝ እዛው ከነ እብዱ ይጠፋል እንጂ እኔን አይመለከተኝም። ቴንኪው። እንደዚህ ቁርጥ ያለላቸው የክርስቶስ ልጆች ስላሉ ተስፋ አንቆርጥም። በመካነ ኢየሱስ ቤተክርስቲያን ላይ ማለት ነው። ቁርጥ ያለ አቋም ማለት ነው። አያ ታሪካዊ ማስረጃ አለን ብሎ የሆነ አንድ ሰውዬ ምዕራባዊ ሰውዬ ኮምፒውተር ላይ ቁጭ ብሎ የጻፈውን አርቲክል አምጥተህ ማርያም ዘላለማዊ ድንግል ናት እኛ እናምናለን ብለህ ስትል እውነታ መካነ ኢየሱስ ነች የምታምነው? ቅዠት ነው ያመነችው ነው ብለን የምንለው። አይ ቅዠት አይደለም ብለህ ካልክ ቢብሊካል ብሉይና አዲስ ኪዳንን ጠቅሳችሁ ልታሳዩ ይገባል። ሶላ ስክሪፕቸራ ፊት ለፊት መምጣት አለበት ማለት ነው። ካልሆነ ለኦርቶዶክስ ሲሆን አፋችንን እየከፈትን መካነ ኢየሱስ ግን እንደፈለገች የምጠቅስ መሰረ ክርስቶስ እንደፈለገች የምጠቅስ ከሆነ ታሪካዊ ማስረጃም ከተባለ እውነተኛ ኤቪደንስ ማምጣት አለባት፣ ትክክለኛ ማለት ነው። የማርያምን ዘላለማዊ ድንግልና ሊያረጋግጥ የሚችል ማለት ነው። ከመጀመሪያው መቶ ክፍለ ዘመን ጀምሮ ከሐዋርያቱ ዘመን ጀምሮ ያለውም ማለት ነው። ኦኬ ወንጌል አይቀጥል። ሌሎች ጥያቄ ካላቸው ማምጣት የማይቻል ነገር ምን መሰለኛ ጋር ለምሳሌ መካነ ኢየሱስ ሄዳችሁ የምታውቁት በእሁድ ቀን 3 የመጽሐፍ ቅዱስ ክፍል ይነበባል አይደለም? ከብሉይ ከመልእክታትና ከወንጌላት ቤተክርስቲያኒቷ መጽሐፍ ስምምነቴ እንደዚህ ይላልና ማርያም ድንግል ነች ብላ በጉባኤ ፊት ከተናገረች ከመጽሐፍ ቅዱስ አሳየኝ የሚል ምዕመን የያዘችው ጠያቂ የሆነ ምዕመን አሁን ያስተማርከው መጽሐፍ ቅዱስ ላይ አለ ወይ ብሎ የሚያፋጥጥ ምዕመን ያለበት ቸርች ውስጥ ነው ያለው። ለምሳሌ እኔ አስተምረን ስንወርድ እኮ ቅድም ያነሳው ክፍል አልገባኝም የሚል ምዕመን ይዘን መጽሐፍ ቅዱስ ላይ የለም ይሄ ክፍል ይልሃል መጥቶ ከየት ነው የምታመጣለት? የሆነ አባ ምናምን አለካልክ አባን ይዘህ ገደል ግባ ይላል ምዕመኑ። ቤተክርስቲያኒቷም በአባ ላይ አይደለም የተመሰረተችው በመጽሐፍ ቅዱስ ላይ እንጂ። ከዛ የሉትራን አስተምህሮችን እንደሚገባ ተቀብለናል፣ ኮንፌሽናል ቡኮችን። ከዚህ የዘለለ ግን ማንም ሰው ጎግል ላይ ያደረገ ማንም ሰው ምናምን ላይ ያደረገ ከዛ መጥቶ ማንም እቀባጥራለሁ ካለ እዛው መቀባጠር ነው መብቱ ነው። እኛ ቸርቻችን በእጃችን ነች። ማንም መጥቶ ምዕመናችን ላይ አይጭንም። ቴንኪው ሎርድ። እንዲቸር ወሬ ያሰማን እንጂ ጌታ መድኃኔዓለም እንዲቸር ወሬ ያሰማን። እንዴ የምን መቀለር ነው? እንዴ የምን መቀለር ነው? ቅዱሳን በሰማይ ሆነው ማልት ሀቴቦ ከናኦል ማል ቲምና አፋን ማል ቲም የተጀሩ አፋን ማል የተነጎት ያት ኦርፋን የሆንን መስሎን ነበር እኮ ወላጅ አልባ ፕሮቴስታንት ብለው ይዘውን ወጥተው ከካቶሊክ መንገድ ላይ የጣላችሁን መስሎን ነበረ። ወንጌላዊ አምስት ሶላ ብለው ይዘውን ወጥተው መንገድ ላይ ቢትሬድ ተደረግን እንዴ ብለን ነበረ። እግዚአብሔር ይመስገን ስለ እንዳንተ አይነት በቃሉ ላይ የቆሙ አገልጋዮች ስላሉ ድንግል ናት ምናምን ይላል እንዴ። ለዚህ ነው እኮ ከኦርቶዶክሶች ጋር የተስማሙት። በጣም እኮ ነው የሚያሳዝነው። ጥያቄ ይኖረኛል ኤርሚ እንትን ካልባ ጌርሲዬ ታስታውስ እንደሆነ እዚህ ልንገናኝ እንደዛ የጣር ነው ብዙ ነገሮች የተበላሹ ጊዜ እንደሆነ ታስታውሳለህ። በዛ ጊዜ እዚህ ላይ የተራመደ ነገር በሙሉ ቤተክርስቲያን ሰው ፈጽሞ ማታውቃቸው ነገሮች እንደሆኑ ታውቃላችሁ። ለኦርቶዶክስ አመሰክርም አሉ፣ መመስከር አያስፈልግም አሉ። አልፎ ስንት ነገር ኦርቶዶክሶች ድኗል አሉ። ስንት ነገር አልፎ ከወንጌላውያን ጋር የጌታ እራትን ከመውሰድ ኦርቶዶክስ ጋር መውሰድ ይቻለኛል ያሉ። እነዚህ ነገሮች ሁሉ ቤተክርስቲያን ጋር ስትመጡ የማታገኟቸው እዚሁ ላይ ያለ ከየት እንደተደራጀብን የማናውቅ ማህበር ያመጣው ነው። ትክክል ነው። መርሲ አንድ ቁጥር ጽፋለች። እንደው ሌላ ነገር ፐርሰናል አንሂድ እንጂ አይ ዶንት ቲንክ ሶ ማለት ህይወታቸው ማካሄዳቸውም
አንዳንዶቹን እናውቃለን፣ ጥርጣሬ አለን እና ቃሉን ብቻ ሳይሆን ህይወታቸውም የተወለጋገደ ነው የሚመስለኝ። እኔ የምለው ለአንተ ይሄ አሁን 4ቱን ፔጅ ሳታነባው አትቀርም እና ምዕመኑ ጋር ከደረሰ ምክንያቱም የመካነ ኢየሱስንም የሁሉንም አብያተ ክርስቲያናትን እየዞርክ የምታገለግል የምታውቅን እና ምንድን ነው የሚያመጣው ኢምፓክት? ይሄ በእውነት ደፍረው ህዝቡን ሰብስበው እንዲህ ነው እዚህ ውሳኔ ደርሰናል ብለው ይህንን ደብዳቤ በአባላት ስብሰባ ቢያነቡት ምን የሚፈጠር ይመስላል? እሱን መጨረሻ ላይ እናድርገው። ለምን ኤርሚ ለምን ነው የምጨቁ ነው የኔን ጥያቄ? አልጨኮንኩም ወንድምነት። ቆይ ማለት የጠየቀው ጥያቄ ሁላችን ልንጠይቀው የሚገባ ወሳኝ ጥያቄ ነው፣ ግን መጨረሻ ላይ ታደርገው ይሻላል ብዬ ነው። ማለት ውጤቱ ሪዛልቱ ምንድነው የሚያመጣው? ቤተክርስቲያኒቱ ላይ ማህበረ ምዕመኑ ላይ ምንድነው የሚያመጣው? እሺ እኔ አልኖርም፣ ጸሎት እገባለሁኝ ነው እንዴ? እሺ በቃ አሰማውና በቃ አይ ላይክ 10 ሚኒት አለኝ። 10 ሚኒት እየነዳው ነው። ለዛ የሚያመጣው ልንገርህ። አንደኛ ለጥንቃቄ የተሻለ እንዲነቁ ያደርጋቸዋል፣ ጤናሞችና ቤተክርስቲያን የሚወዱት። ሁለተኛ ደግሞ ቤተክርስቲያን ውስጥ ክፍፍልን ያመጣል። የሚያመጣው ክፍፍል ምንድን ነው? ጥያቄ ይፈጠራል። ጥያቄው እኛ ከታች ውጡ ወይም ሌሎችን ጠርታችሁ አታገልግሉ ወይም አትገልገሉ በእነሱ ስትሉን እናንተ ከላይ መች ወጣችሁ ይላል። አሁን ለምሳሌ የኔ ማህበረ ምዕመን ውስጥ ያሉ ሰዎች ዛሬ የጠየቁኝ ሁለቱ ጥያቄዎች በጣም አደገኛ ላሳያችሁ። አንደኛው እነሱ ከላይ የካውንስሉ መሪ ሆኖ አብሮ ተቀምጦ ስብሰባ አድርጎ ወስኖ ውሳኔን በእኛ ላይ እየጫኑ እኛን ከዚህ ታች ውጡ የሚሉን እነሱ እስኪወጡ ምን ይመስልሃል? እንዴት ታያለህ? እግዚኦ ማነው የካውንስሉ ሰብሳቢ? ማነው ካውንስሉን እየመራ ያለው? ማነው ካውንስሉን እየመራ ያለው? መካነ ኢየሱስ። እና ታዲያ እኔን ውጣ ከሚለኝ እሱ አይወጣም እንዴ? እሱ ነው የገባው እኮ። እኔ መች ገባው? እኔ ሸርቸው እሱ እኮ ነኝ። እዛ እየመራ እዚህ ይቀልድብኛል። ቆይ እስኪ እዛ እየመራ እዚህ ውጣ ይለኛል። ለምን እሱ አይወጣም? መጀመሪያ እዛ አብሮ እየዋለ እዚህ ማህበር ምንድነው እዛ አብሮ አምቦሃውን እየጠጣ እዚህ ምስባኬን አላጋራም ይላል። እኔን ሊለኝ የሚችለው እሱ ከዛ ሲወጣ ብቻ ነው። ማንም መሪ መጀመሪያ ራሱ ያደረገው ነው አድርግ ሊለኝ የሚችለው። እሱ ራሱ ሲያደርግ መጽሐፍ ቅዱሳዊ መሰረቱ ተጨባጭ ምክንያቱ ነግሮኝ ነው ማድረግ ያለበት። እሱ አልወጣም። እዛ ጋር አብሮ ነው ያለው። እዛ ይሰበስባል፣ እዛ አብሮ ይውላል፣ አብሮ ያድራል። እኔ ጋር መጥቶ ደግሞ አንተ ውጣ። እኔ እንዴት እወጣለሁ? እኔ እሱ ነው እኮ ይዞ መጀመሪያም ማን ነው ወልና ጋር ዲቦ አፋና መንቤኮ ይሄ አንድ ላይ ያሰረኝ እኮ የላይ መሪ እኮ ነው። መጀመሪያም ጥንትም እኮ አንድ ላይ ሲመጡ አብያተ ክርስቲያኑ ሲመሰረት የመሪዎች ስምምነት እንጂ እኮ ምዕመን አይደለም። አንድ ላይ ሄደን አንድ ነው ብሎ ቅድሚያ የጀመረው ዛጋ የጀመረው መሪ ተስማምቶ ተፈራርሞ አብያተ ክርስቲያን ፈጥሮ አብሮ ረጅም ዘመን የኖረው ደግሞ ዛሬ ካውንስል ሆኖ እዛ ውስጥ እሱ ራሱ ቁጭ ብሎ ያንን ካውንስል እየመራ እዚህ ታዲያ ደግሞ ካውንስሉ ጋር ማትል ካውንስሉም አንተ ጋር አትምጣ ሲለኝ ማን ነው እሱ? እኔ ጥያቄ አለኝ። እሱ ቅድሚያ ይውጣ ነው። እሺ ሌላ ጥያቄ አለ? ጋሼ ፍሬም አከም ጀርተን አይናገሩ እንደ እሳቸው ወንድማችን ከጂማ እንዴት ነህ? ተናገር። ተፋር እሺ ሰላም ላንተ ኢቫንጀሊስት አብዱ ሰላም፣ ሁላችሁም ሰላም ብያለሁ። የጌታ ጸጋና ሰላም ይብዛል። ቀደም ስትል ሰማው የጸጋ ስጦታዎችን ትቀበላለች ስትል ሰማው ነው። ያው ኦኬ፣ እዚህ ሶሻል ሚዲያ ላይ የለም ተቋርጧል የሚሉ ሰዎች የቤተ ትምህርቷን ትምህርት አይደለም የሚያስተምሩት ማለት ነው። የውጭ ሉተራኖች አቋም ነው። እኛ አሁን ያሳየኋችሁ በእምነት ማደግ የሚለው መጽሐፍ መንፈስ ቅዱስን በሚያነሳበት ርዕሱ ላይ ስለ መንፈስ ቅዱስ ባነሳበት በዛው ርዕስ በአፋን ኦሮሞም በአማርኛ መጽሐፉ በእጄ ያለና ይሄ አፋን ኦሮሞ ነው፣ ይሄ አማርኛው ነው። መጽሐፉ መንፈስ ቅዱስ ስራዎቹ ላይ ሲያተኩር
ቤተክርስቲያንን የሚያንጹ ጸጋ ስጦታችን መስጠት። ሰው ጸጋ ስጦታ የተሰጠበት ዓላማ የመንፈስ ቅዱስ ስጦታ ቤተክርስቲያን አካሉን ለማነጽ ብሎን ያስቀመጠው ጸጋ ስጦታ ብሎን ያስቀመጠው የመንፈስ ቅዱስ ስጦታዎችን ብሎ በሁለቱም ቃል ባትቀበል እዛ ላይ አይኖርም። መጽሐፉ ደግሞ በ17ኛ ካውንስል ላይ በውሳኔ ጸድቆ የተቀበልን ነው። እኛ እንዲህ ይላል በ17ኛው የቤተክርስቲያኒቱ ካውንስል ውሳኔ መሰረት በእምነት ማደግ የሚል መጽሐፍ የእምነት ማጽኛ ሆኖ ያገለግላል ብሎ በውሳኔ የተሰጠን እንከን የለውም እንዲናምናለን የሚል የተረጋገጠበት ነው። እሱ መጽሐፍ በግልጽ የጸጋ ስጦታ የመንፈስ ቅዱስ ስጦታ እንደሆኑና አካልን እንደሚያንጽ አስቀምጧል አንድ ባንድ። ኦኬ እሺ። ሁለተኛ አጠራጠረ ለጥያቄ ልጠይቅና ትራዲሽን ከጌታ ቃል በላይ መግዘፍ አለበት ብለህ ታምናለህ? አዘሆል የፕሮቴስታንት ትራዲሽን ምኑ አገናኘ? እንዳይገናኝ የተደረገ ሁለት ነገር እኮ ነው። የጌታ ቃል ብቸኛ መመሪያችን፣ ትራዲሽን የሆነ ቲም የሆነ ቡድን ኖሮበት ያለፈ መንገድ እኔም ዛሬ የምኖርበት የህይወት መንገድ ነው። እንዴት ነው የኔ መሪ ቃሉ መሆን ትቶ ትራዲሽን የሚሆነው? ደግሞ የበላይ መሆን አይችልም። ትራዲሽን እንዳሁን እንደ ቃሉ ተፈትሾ ነው መቀበል ያለብኝ እንጂ ቃሉ እኮ ትራዲሽንን ጭምር ፈትሾ የካቶሊክን ትራዲሽን ጥሎ ሌሎችን ትራዲሽን ጥሎ የእግዚአብሔር ቃል ብቻ ብለን የተመለስንበት እኮ ነው። ስለዚህ ቃሉና ትራዲሽኑ ፈጽሞ የተራራቁ ናቸው ወንድሜ። እሺ ኤርሚ እኮ ላወራን መሰለኝ። ማን ነው ኤርሚ አለ? ወንጌላዊ ዛሬ እኮ ከኔ ጋር አላወራህም። ሰላም አትለኝም እንዴ? ሰላም ብዬሽ እኮ ቅድም እኮ ይቅርታ ሁሉ ጠየቅኩሽ። ሰምቼ ያንቺን መልእክት መናገር የፈራሁት የኔ ስላልሆነ ነው፣ አፍሬበት ነው አልኩሽ እኮ ሜርሲዬ። አፈርኩበት የላክሽልን ቪዲዮ። አዎ ልክ ይልሃለሁ። ደህና ነህ አይደል? አፍር ደግሞ መልስ መስጠት አቃተኝ። ችግር የለም። በጣም ምንወድ የኢትዮጵያ ወንጌላዊት መካነ ኢየሱስ ወንጌላዊ። እሺ ምን የጀመረው ነገር ነበር? አቆመው እኮ ነው መስዬ የቀጠልኩት። አልጨረሰም መሰለኝ። ጨርሰዋል እንዴ ሚኪ? አሃ ሚኪ ነው እንዴ? ኧረ ወንጌላዊ ነበር ሲያወራ የነበረው። ሚኪ ጥያቄ ነው አውሮሽ። እኔ ለኤርሚ የላኩለት ቪዲዮ ስላለ እሱ ልነግረው ነው። ገብቶበታል ሚኪ። እስከዛ ይህን ይኸው የላሳየ ይሄ ነገረ መንፈስ ቅዱስን የሚያስተምር የደቀ መዝሙር እኑ መጽሐፍ ምዕራፍ 5 ነው። ምዕራፍ 5 ላይ እንደተቀመጠው ከሆነ በዚህ መጽሐፍ ምዕራፍ 5 ላይ መንፈስ ቅዱስ ይልና ከዛ መንፈስ ቅዱስ ከዛ ማነው ማንነቱ ላይ አትኩሮ ከዛ መለኮታዊ ባህሪው ላይ አትኩሮ መለኮታዊ ስራው ላይ አትኩሮ የመንፈስ ቅዱስ ስራ ብሎ ሌላ በግልጽ ያስቀመጣቸው በአማኙ ህይወት የሚሰራውን አንስቶ ከዛ የመንፈስ ቅዱስ ስራ በአዲስ ኪዳን ብሎ አስቀምጦ ከዛ በኋላ በአዲስ ኪዳን ሲያስቀምጥ በዚሁ መጽሐፍ ገጽ 56 ላይ የመንፈስ ቅዱስ ስራ በአማኝ ህይወት ውስጥ ብሎ ይጀምራል። በዚህ ጊዜ ምን ያደርጋል? ከኃጢአት ህግ ባርነት ነፃ ያወጣል እያለ ይቀጥልና በአማኙ ላይ የመንፈስ ቅዱስ ስጦታዎች ይላል። ቀጥሎ ይሄ ገጽ 57 ይታያችሁ እንደሆነ ምንድነው የሚለው? ያጠቀለልኩ በቀዩ ሚኪ አንድ በልኝ እያየው ከታየ የመንፈስ ቅዱስ ስጦታዎች ካፍሏል። የእውቀት ስጦታ፣ የኃይል ስጦታ፣ የመናገር ስጦታ ብሎ አስቀመጠ። የአገልግሎት ስጦታዎች ብሎ ከዛ በኋላ የአገልግሎት ስጦታዎችንም እንዳሁም ቀደም ተከተሉን ጠብቆ እንዳለ የአገልግሎት ስጦታዎችንም አስቀመጠ። ሰው መንፈስ ቅዱስን እንደ ጸጋ ስጦታ ሰጪ አምና ጽፋለች። በእምነት ማደግም በደቀ መዝሙር እኑን መጽሐፍም ላይ ይሄንን ስታስቀምጥ ባታምንበት እንዴት ነው በካውንስሉ የሚወሰነው ሳይነበብ? ሰው ቴንኪዩ ሚኪዬ። የእኔ ጥያቄዎች አጠራጠረ ናቸው። ቪዲዮ ወደ ማሳየት ሄዳላችሁ። አሁን የሚወጡ መግለጫዎች በመካነ ኢየሱስም በሌሎች አብያተ ክርስቲያንም እያየን ነው። የወንጌል አማኞችን ህብረት ለጫና የሚፈጥር አይመስልም መግለጫዎቹ? ቴንኪዩ። ለዛም ለከባድ ጫና ብዬ አምናለሁ። መግለጫዎቹ የወጡት ለጥንቃቄ ለቤተክርስቲያን ጥንቃቄ ከማድረግ አንጻር ከሆነ እቀበላለሁ። አንድ ሁለተኛ ደግሞ ትክክለኛ የአገልግሎት አካሄድ እንደ መጽሐፍ ቅዱስ እናድርግ ከሚል አገልግሎታችን ከመጽሐፍ ቅዱስ አፈንግጧል ብሎ ባመኑበት ሰዓት
ወደ መጽሐፍ ቅዱስ ለመመለስ መግለጫ እቀበላለሁ፣ ለምዕመን ለመጠንቀቅ እቀበላለሁ። የማልቀበለው ግን መግለጫ በእነዚህ 4 ምክንያት ከሆነ ነው። አንደኛ እግዚአብሔር መስራት እንዳቆመ ታስቦ የጸጋ ስጦታዎች አሁን የለም ከሚል አንጻር ከወጣ ስህተት እኔ አልቀበልም። ሁለተኛ ደግሞ አሁን እየተስፋፋ ያለውን የሐሰት እንቅስቃሴ አይቶ ፈርቶ ያንን እንቅስቃሴ በአስተምሮ ከመመከት ይልቅ በመግለጫ የእግዚአብሔርን ቃል ሐሰተኛ አድርገን ለሐሰተኞች ብለን እውነትን ለመጣል ከወጣ መግለጫው ራሱ አደገኛ መግለጫ ይባላል። ምክንያቱም ከጥንቃቄና ከትክክለኛ አተረጓጎም አንጻር ካልሆነና ከፍርሃት አንጻር ከሆነ የፈሪ መግለጫ ይሄ አይደለም። ለምሳሌ እኔ የእምነት አቋሜን የምገልጽበት ማስረጃ አቅርቤ ለቤተ ክርስቲያን የማደርገውን ጥንቃቄ አቅርቤ መግለጫ ላወጣ እችላለሁ። ግን ገና ለገና ፍርሃትና ስጋት ከሆነ እሱ አደጋ። ሌላው ደግሞ አያችሁ ከግል ጥቅምና ፍላጎት ስልጣንና ኃይል ማሳየት አንጻር ከሆነ አደገኛ መግለጫ ነው። ብዙውን ጊዜ መሪነት ላይ የሚመጡ ሰዎች በየቦታው እንደምታዩቸው በተለያየ አካባቢ እንደምታዩት የራሳቸውን ስልጣን ለማሳየት የሚወስኗቸው አንዳንድ እነሱ ሊጠሩባቸው የሚፈልጉ ቤተክርስቲያኒቷ የማታምን መጽሐፍ ቅዱስም ላይ የሌለ ነገር ሲያደርጉ እናያለን። ይሄኛው መግለጫ ከነዚህ አንጻር ከሆነ ስህተት ነው። የአሁኑ መግለጫ ላይ ለጥንቃቄ የወጣውን ክፍል ሁሉ ተቀብለናል። ጥያቄ እኛ ጋርም እየፈጠረ ነገር ደግሞ ለመጠየቅ እኛም ተዘጋጅተናል። ቴንኪዩ። በአጠቃላይ የመጨረሻ ጥያቄ እንግዲህ ራስ ገዝ ናት ብለሃል። ወደ እናንተ መረጃ አልደረሰም። ከዚህ በኋላ መረጃው ይላካል። እናንተና እናንተ ለሚመስሉ ቻፕሎች መላኩ መቀር ነው። ከዛ ፓናል ዲስከሽን ከዚህ በኋላ ይሆናል። አዲስ መግለጫ እንጠብቃለን ማለት ነው። ይቀራል ብለህ ነው? ምክንያቱም እኛ ብዙ አገልጋዮች የምናጣበት አደገኛ አካሄድ እንደሆነ ምናምናለን። አሁን አንተ ሌላ ትላላ፣ እኔ ስጋቴ ከአገልጋይ አንጻር ነው፣ ከምዕመን አንጻር አይደለም። ምዕመን ተበተን ብትለውም ሊበተን የማይችል ነው። ምክንያቱም ይህን ነው የሚበተነው፣ ይህን ነው የሚሄደው፣ መሄጃውስ ይህን ነው። አገልጋዮች ጋር ስትመጡ ግን አገልጋዮች ሙሉ በሙሉ ከሌሎች ጋር ህብረት አታድርጉ፣ አታገልግሉ ሲባሉ ምንድን ነው የሚያስቡት? ከሌሎች ጋር ያለውን የክርስትና ህይወት መጋራትን ሲከለከል አገልጋይ አፈንግጦ የሚወጣ አብዛኛው አገልጋይ ያለ ይመስለኛል። ምዕመኑ አይደለም አገልጋዩ። እሺ በውስጥ ያለ አንድ ነገር አለና ወደ ቪዲዮ ኤርሚዬ ከፍቷልና አሁን ላይ ብዙ አይነት ትራዲሽኖች አሉ። ሉትራን፣ ሪፎርምዶች አሉ፣ ፔንቴኮስታል፣ ካሪዝማቲክ፣ የተለያዩ ትራዲሽኖች በ5ቱ አምብሬላ ውስጥ አሉ፣ በዚህ በ5ቱ ሶላ ውስጥ እና ብዙ ሰዎች አሁን ከትራዲሽን ወጥተው ባይብሊካል ትራዲሽን ላይ ቢቆሙ አይስማሙም፣ ወደ አንድ አይነት ትምህርት አይመጡም ብለህ ታምናለህ? ምን አይነት እይታ አለ ከትራዲሽን አንግልና የእግዚአብሔር ቃል ቢከበር የሚለውን የተወሰነ ፕሮፍ አድርግና ወደ ቀጣዩ ሂዱ። የከፋፈለን መጀመሪያ መጽሐፍ ቅዱስን ትተን ትራዲሽን ከመጽሐፍ ቅዱስ አስበልጠን መለያየታችን ነው። የተከፋፈልንበት ምክንያት ራሱ የመጽሐፍ ቅዱስ ትምህርት ሳይሆን መነሻው እኛ የመጣንበት መንገድ ነው። ትራዲሽናችን፣ ይሄ የግል ትውፊቶቻችን እነዚህ ናቸው ያለያዩን። ወደ አንድነት ሊያመጣን የሚችል ብቸኛ መንገድ ወደ መጽሐፍ ቅዱስ መመለስ ነው ብዬ ስለማስብ የወንጌላውያን በተለይ በየቀኑ መከፋፈል ስታይ መጽሐፍ ቅዱሳዊ ምክንያት አታገኝም። መጽሐፍ ቅዱስ በዚህና በዚህ ለይቶኛል የሚል ሰው አታገኝም። እንዲህ ሳም አምናለሁ፣ እንዲህ አይነት ዶክትሪን ተቀርጾልኛል፣ እንዲህ አይነት ትራዲሽን ውስጥ አልፌያለሁ ብሎ ያንን ትራዲሽኑና ያንን የሆነ ሰው የጻፈውን ዶክትሪን ለማስጠበቅ ብሎ እግዚአብሔር ቃልን ስለጣለ ያ ነው እየከፋፈልን ያለው። ወደ አንድነት መምጣት የምንችለው ወደ መጽሐፍ ቅዱስ ስንመለስ ነው። ስለዚህ አንተ የጠየቀኝ ጥያቄን ቃል በቃል ሲመለስ ወደ መጽሐፍ ቅዱስ ከተመለስን ሁላችንም አንድ እንሆናለን ብዬ አምናለሁ። ባረክ ጸጋ ይብዛልህ። እኔ ማምኖ ይሄን ነው። ቀጥሉ። ቅድም ስታነብ ማለት ነው ወንጌላዊ ምናልባት የጸጋ ስጦታ ይቀበላሉ ስትል ለምሳሌ ምን ምን ያካትታል መጽሐፉ ላይ የገለጸችው ማለት ነው? በልሳን መጸለይን ይቀበላሉ ወይስ? ይቺ በየምስራች ድምፅ የታተመች በመካነ ኢየሱስ በውሳኔ የተላለፈች እና በ2010 እሱ መጽሐፍ ፒዲኤፍ አለ። ይሄኛው ፒዲኤፍ የለውም እና ይሄኛው መጽሐፍ የመካነ ኢየሱስ የመገናኛ እንትኑ ማለት ነው የምስራች ድምፅ ነው ያሳተመው። በግልጽ ነው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምስራች ድምፅ ህትመትና መገናኛ ዘዴ ክፍል ነው ያሳተመው። መጽሐፉ ይሄን ነው የሚለው። ይሄው መጽሐፍ የጸጋ ስጦታ ብሎ ያስቀመጠውን ማየት እኛ ውጭ ብዙም አልወጣንም። እዚሁ ያየነው ጸጋ ስጦታ እኮ እኛ እዚሁ የተማርነው እንጂ ውጭ አልተማርነው።
ሌሎች ተቋሙ እንኳን የመንፈስ ቅዱስ ስጦታዎች ይልና የመንፈስ ቅዱስ ስጦታ ማነው? መንፈስ ቅዱስ ቤተክርስቲያን እንድትታነጽና ለቤተክርስቲያን የተለያዩ ስጦታዎችን እንድትታነጽ ለቤተክርስቲያን የተለያዩ ስጦታዎችን ሰጥቷል። ይህ አገልግሎት መዋል ያለበት ለተቀባዩ ጥቅም ሳይሆን ለቤተክርስቲያን ጥቅም ይሰጣል። እነዚህ ስጦታዎች እንደሚከተሉ እናቀርባለን ይልና የእውቀት ቃል ስጦታ ይልና ጥበብ መናገር፣ እውቀት መናገርና መናፍስትን መለየት ብሎ አስቀመጠ። ከዛ የኃይል ስጦታ ይልና እምነት የመፈወስና ታምራት የማድረግ ብሎ አስቀመጠ። አንድ በአንድ የተቀመጡ ናቸው። ማነበው ጎላ ጎላ ያሉ ናቸው። ደስ የሚሉ ደግሞ ከዛ የመናገር ስጦታ ይልና የትንቢት ስጦታ በልዩ ልዩ አይነት ልሳን መናገር፣ በልሳን የተነገረውን መተርጎም። እስቲ ይህንን ሶስተኛ ላይ ያለውን ይህንን አንብቢ። ምንድን ነው የሚለው? ካሜራው ስለሚገለብጠው ወንጌላዊ ከቻልክ ካሜራውን ምንድነው ገልብጠውና አዙረውና ወይንም አዙሬ ነው ማሳይህ ማልሳ አዙራ ለህዝቡም እንዲያየው ማለት ነው። ማለቦ ማልቱ ሶዳ ተቀና አመጋ ሹፉት። ይህንን ምንድን ነው የሚለው? ገጽ 57 ጠቅልዬበታለሁ። የመንፈስ ቅዱስ ስጦታዎች፣ የእውቀት ቃል ስጦታዎች፣ የኃይል ስጦታዎች፣ የእምነት ስጦታዎች፣ የመናገር ስጦታ ላይ ምን ይላል? የትንቢት ስጦታ፣ በልዩ ልዩ ልሳናት መናገር፣ በልሳን የተነገረውን መተርጎም፣ የአገልግሎት ስጦታዎች፣ ሐዋርያነት፣ የአገልግሎት ስጦታዎች። ከዛ እዚህ ጋርስ ነቢይነት፣ የትንቢት አገልግሎት፣ የእግዚአብሔር ቃል ለማነጽ ይልና ከዛ ወንጌላውያን፣ እረኞች፣ አስተማሪዎች ብሎ አስቀምጠ። ታዲያ እኔ ነኝ እንደ ያሳተምኩት ይሄንን። የአሁኑን በደንብ ብታሳየን ስክሪንሾት ላላረግ ነበረ። ወንጌላዊ ስክሪንሾት አድርጌ ልክልሻለሁ። ሜርሲ ላይ ፎቶ እያነሳው ልክልሻለሁ። ተነቀዌን አለ የግሬስ ባጃጇ ከነ 3 እግሯ ተገለበጠ ዛሬ። ከታች ኮሜንት አንብባህ ልርብዬ ባጃጅ አይደለንም አሁን ባቡር ሆነናል የሚል አይ ተገለበጠች። በቃ እሱ ፌክ ነው። እሱ ኦርቶዶክሳዊ ነው በነገራችን ላይ ፌክ ነው። አዎ ኦኬ ሶሪ። የነ ቀሺስ ዲበኩሉ ምናምን የነሱ ክንፍ ናቸው። በሉትራን ይጫወቱ የለ እነሱ እና አንድ ነን ባዮች ናቸው። መካነ ኦርቶዎች መካነ ኦርቶ ብያቸዋለሁ እኔ። ሲቀጥይ ሶሪ ወደ ያስኩሽ ሜርሲ ኔትወርክ አወረደሽ መሰለኝ ተደውሎብሽ። አዎ ስልክ ነው ያስወረደኝ። ወንጌላዊ ጥያቄ ምንድነው መሰለህ? አሁን ሰሞኑን በወጣው መግለጫ ላይ 4 ፔጅ ነው የወጣው እንደምታውቀው ማለት ነው። እና ከዛ የተነሳ እዚህ ላይ ያሉ እዚህ ላይ መካነ ኢየሱስን እንወክላለን ሲሉ የነበሩ የባጃጆቹ ኤክሳይትድ እያደረጉ ሴሌብሬት ሲያደርጉ ነበርና የኛ ትግል ነው፣ ጽንፈኛው የሉትራን ቡድን ትግል ያመጣው ነው፣ ቁጭት የወለደው የሉትራን የቲክቶክ ሉትራን ውጤት ነው እያሉ ነበርና ያ ደግሞ የሆነበት ምክንያት ከ5ቱ ፔጅ ውስጥ የመግቢያዋ ፔጅ ተደብቃለች። ያ ኢንቴንሽናሊ ነው የተደበቀው። ለምን ያ የመግቢያው ፔጅ ባይደበቅ ኖሮ የ15 ዓመት የተንከባለለ ችግር መሆኑ ሰው ይረዳዋል። ስለዚህ አሁን ፕላትፎርሙ ላይ የነሱ ልፋትና ሲያወሩ ሲሰሩ የነበረው በምክንያት ነው እንዲባልና ሰው ተቀባይነት እንዲያገኛቸው ያንን የመጀመሪያውን ፔጅ ደብቀው 4ቱን ብቻ ነው ያወጡት። በቄስ ማን ነበረች? ጽጌ በረዳ ይመስለኛል። በሷ ፊርማ የወጣ መሆኑ መግለጫው። እንደገና ደግሞ እሷን ፔጅ ደብቀዋታል። ያ የተደበቀበት ምክንያት ደግሞ እዚህ ፕላትፎርም ላይ ያሉት የኛ ትግል ውጤት ነው ለማለት ነው።
ኖት ኦንሊ እዚህ ፕላትፎርም ላይ ያሉት። መጀመሪያ ያወጣውም ቄስ ተካሪ ድሪባ የተባለው ሰው ያኛውን ፔጅ ደብቆታል። ለምን ይመስልሃል? ቅድም አንስቼ ነበርና ክሬዲት ለመውሰድ ነው። እኛ የቤተ ክርስቲያኒቷ የበላይ መሪ ነን ሊሉ ማነው ጫና መፍጠር እንችላለን እና ተረዱን ለማለት ነው። አንደኛ እንደምታውቋቸው ከሀገር ውጭ ነው የሚኖሩት። በመካነ ኢየሱስ አይደለም አባልነታቸው። ሁላቸውም ሲናገሩ በሚዙሪ ሴኖድ የሆኑ አሉ። ደግሞ አንድ ኬት እንደመጣች ማናቃትና ሰሞኑን ብቻ ሉተራን ቸርች ሄደች ድሮ እዚህ ኤርሚ ስር ታብታብ የምታደረግ እናንተ ስሟን የፈለጋችሁ ብላችሁ ጥሩዋት። እነዚህ ሰዎች እኛ ጋር ከነራሱ አባል አይደሉም። በምን ስልጣናቸውና በየትኛው ወንበራቸው በየትኛው አመራር ላይ ሆኖ ነው ጫና አድርጎ ይህን የሚያስወጡት? ይሄንን ያወጣ አካል እነሱን እንደማያውቅ እነሱም እንደማያውቁት ማስረጃ ማቅረብ እንችላለን። እኛ ከፈለጋችሁ እንደማይተዋወቁ ሁሉ ግን እዚህ ላይ ምንድን ነው ፉከራቸውን ያቺ እዚህ ላይ ሲፎክሩ የነበረና ከሌሎቹ ጋር ማነው ሲነቋቋሩበት የነበረውን ቀልድ ቤተክርስቲያናዊ ለማድረግ የተደረገ ሙከራና ራሳቸውን በራሳቸው እየዋሹ የሚያጽናኑበት የሐሰት መዝናኛቸው ነው እንጂ በፍጹም እነሱ ምንም አይነት ድርሻ የላቸውም በዚህ ውስጥ። ወንጌላዊ ቴንክ ዩ ሶ ማች። ሌሎቻችሁ ተቀጥሉ። እንዴት ነው ቲክቶክ ላይ ሆኖ አንድ ቀልደኛ የሚመራኝ? የሚያምን ትምህርት ራሱ መጽሐፍ ቅዱሳዊና የቤተ ክርስቲያን ትምህርት ያልሆነ በጣም እኮ ነው የሚገርሙኝ። እኔ እዚህ ላይ የሚያወሯቸው ቀልዶች እኛ እናውቃቸውም። ቤተ ክርስቲያኒቷ ትምህርቶች ብላ ያሳተመቻቸው መጽሐፍ ውስጥ የሉ። እኔ በጣም የሚያሳዝነኝ ነገር ምንድን ነው እዚህ ሶሻል ሚዲያ ላይ ያለ ምዕመን ነው በእርግጠኛ ባልሆኑት ነገር ላይ ባልገባቸው ነገር ላይ አንዳንዶች በሚናገሩት ንግግር የሚመሩ ምዕመናን አሉ እና እነሱን ሳይ ነው በጣም የማዝነው። እውነት ለመናገር እኔ አንተ ያልከውን ነገር አክሰፕት ነው የሚያደርጉት። መጽሐፍ ቅዱስ አለ አላለ ግድ አይሰጣቸውም። አንዳንዶቹ በጣም ከእግዚአብሔር ቃል እውቀት የራቁ ናቸው። በሰዎች ሀሳብ ብቻ የሚመሩ ሰዎቹ ትክክለኛ ይሁኑ አይሁኑ ከእግዚአብሔር ቃል ትክክል ይሁን አይሁን ባልተናገሩት ነገር ላይ አንተ የተናገርከውን ነገር በቃ አክሰፕት የሚያደርጉ አንድ ሰው ቤተክርስቲያን አይደለም። ቃሉ ይበልጣል። እግዚአብሔርን ቃል ነው እንጂ ሰው በተናገረው ቃል ላይ አይደለም ቤተክርስቲያን የምትመራው። ስለዚህ ፎከስ ማድረግ ያለባችሁ ምዕመናን፣ ለእናንተ መናገር የምፈልገው ነገር ሞር ማንኛውም ሰው ሲናገር ከእግዚአብሔር ቃል ጋር አመዛዝኑት። የሰው ልጅ ከእግዚአብሔር ቃል በላይ አይደለም፣ ቃሉን በላይ መሲ እየተቆራረጠ ነው። ድምጿ ተቆራርጧል። አዎ ጭራሽ ጠፍቷል። አሁንማ ያለሽ ኤርሚዬ ካለህ በቃ ቪዲዮውን አሳየን እያሉህ ነው ከታች ሰዎች። ቴንኪው። አሁን ያነሳችሁ ሀሳብ ብቻ ለመዝጋት ማለት ነው። እዚህ ሚኪ ምን አለ መሰለህ፣ እኔ እዚህ ጋር ከሰዎች ጋር ሲከራከሩና ሲያወሩ ሰማለሁ። ብዙ ጊዜ ይሞቷታል እንጂ መጽሐፍ ቅዱስን አይጠቅሱም። ምንድን ነው የሚያሸሻቸው? የምን አይነት ሰይጣን ያለባቸው? ጸረ እግዚአብሔር ቃል ሰይጣን መጽሐፍ ቅዱስ እንዲህ ይላል ብሎ መነሻ ሲያደርጉ አላይም። አንዳንዴ ሆን ብዬ ከጀርባ ሆኜ እሰማለሁ። መጽሐፍ ቅዱስ አይጠቀስ፣ መጽሐፍ ቅዱስ አይወራ፣ መጽሐፍ ቅዱስ አይታወቅ። የሚታወቀው የሆነ እንትና እሺ እንትና ነው ይወቀው፣ ችግር የለብኝም። እንትናን ከፈለገ ተሸክመው ይዙር፣ መብቱ ነው። ግን መጽሐፍ ቅዱስን ጠቅሶ መጽሐፍ ቅዱስን ማስረጃ አቅርቦ ለትምህርቱ መከራከሪያ ማቅረብ የማይችል እኔ በጣም ያፈርኩባቸው አንዳንድ ክርክሮቻቸው በጣም ያፈርኩባቸውና ከነዚህ ጋር መጠራቴ ራሱ ያሳፈረኝ አለ። በጣም ያሳፈረኝ፣ እውነቴን ነው የምላችሁ። ለምንድን ያሳፈረ ብትሉኝ መጽሐፍ ቅዱስን እንዴት እንደሚሸሹ ብታዩ። ከኦርቶዶክስ ጋር የተነጋገሩ ቀን ታስታውሱ እንደሆነ ኦርቶዶክሶቹ ከመጽሐፍ ቅዱስ፣ እነሱ ደግሞ ከተራ ቀልዶቻቸው ነው ሲጠቅሱ የነበረው። ሰው እንዴት ነው ጸረ መጽሐፍ ቅዱስ የሚያደርጓት ቤተክርስቲያንን ወስዶ መጽሐፍ ቅዱስን የማትጠቀም የሆነ ዘመን ኖሮ የሞተውን ሰውዬ ብቻ ዛሬም የቤተክርስቲያኒቷ መሪ አድርጎ የሚስል
እንዲህ አይነት ማህበር እኔ አብሮ መጠራት የራሱ አሳፍሮኛል። አቦ ተቋረጠብኝ። ኔትወርክ ነው መሰለኝ። ሶሪ። አሁን ኔትወርክሽ ነው ያ እና አብዱልሰላም ልናገር የሀረር ልጅ ነህ እንዴ? ወደ ሀረር ነህ? ምስራቅ በደንብ እንጂ አንተ ከሆነ የሀረር ሰው ነኝ። ለዚህ ነው አየነጭ ነጯን የምታወራው። በዛ ላይ ልጅ ነጯን ብለህ ዘመድኩን ዘመዴ ነውና የስጋ ዘመዴ ነውና አንተ አታጋጨኝ። ምስራቅ አካባቢ ላይ ያሉ ሰዎች አይ ቲንክ በቃ አቦ የሚለውን ቃል ስትጠቀም እኮ ነው። እኔ የሀረርጌ ልጅ ነኝ። ያው ወደ ልጅ ያው አረፈኝ ቅድም የሚጽፈው እሷ ረማያ፣ እኔ ደግሞ እዛው የጫት ከተማ ከጫት ተራ አውጥቶ ወንጌል ተራ ያቆመን ኢየሱስ እንጂ የከተማ የመጀመሪያ ሰው ነበር። ከተማው በማለት ጌታ ይባረክሽ። እህትየው ቀጥይ ሜሲ ቀጥሉ። ወንድምነት ልናገር የነበረው ነገር ምንድን ነው? ቅድም በደንብ ሰምታችሁኝ ከሆነ አሁን በስተመጨረሻ መናገር የፈለግኩትን ወንጌላዊ በደንብ ተናግሯል እና ስለዚህ ትኩረት እናድርግ። እዚህ ሶሻል ሚዲያ ላይ ያላችሁ ምዕመናን ቤተክርስቲያኒቷ መካነ ኢየሱስን በቃ ሰዎች በተለየ መንገድ እንዲያዩዋት አታድርጉ። ልዩነትን አትፍጠሩ። በቃ ህዝቡን አትረብሹት። የምትሰሙ ደግሞ የምትሰሙትን ተጠበቁ። ከምትሰሙት ተጠበቁ። አትሳቱ። ሰዎች በሳቱ ቁጥር አትሳቱ። ሌላው እውነት በተናገረ ኦኬ። ሁሉንም ሰው የቃል እየሰማን አንመራ። ዝም ብለን የምንነዳ ሰዎች አንሆንን። እንመርምር ልላችሁ ፈልጋለሁ። በቃ ቀጥሎ ወንድምነት። ሌላ ሰው ማውራት ምችል ካለ ገለቶ ሜሲ አየ ገለቶ ሚያት። እኔ ግን ጥያቄ ያለኝ ለአብዱሰላም ዋይ ጋይ ለርቲ ላዲፍታ ጋፈጥቦ እስቲ ስለ ጋብቻ አስተምሯችሁ ያላችሁን ነገር እስቲ ንገረኝ። በመጽሐፍ እምነታችሁ ላይ ተከትቦ ካለ ለምሳሌ አንድ ሰው የፈታች ወይም ደግሞ የፈታ ሰው ቢያገባ ጉዳዩ እንዴት ነው የሚታየው? ይፈቀዳል እንዴ? ኮፒሳን ቀቡ ዝግጅቱ የለኝምና ግን እዚህ ጋር እኔ ጋር የሉም እንጂ የጋብቻ ማስተማሪያ መጽሐፎቻችንም አለኝ እኔ ጋር። ግን አሁን ይዤ አልመጣም ከቢሮ ዛሬ። እዛ እንዳጋጣሚ ለሌሎች የሚማሩ ልጆች ወስጄ ቤተክርስቲያን በአንድ ወንድና በአንድ ሴት መካከል የሚደረግን ጋብቻ ነው የምታራምደው። አንድ ወንድና አንድ ሴት እግዚአብሔር ቀድሞ ባስቀመጠው መንገድ። ከዛ ውጭ ከአንድ ወንድና ከአንድ ሴት በላይ ጋብቻ አናውቅም። ከዛው ጋር በተያዘ ባለፈ እዚህ ጋር ከሰዎች ጋር ስናነሳ እንዳውም ያነሳውበት አንድ መጽሐፍ ትወስጃለና ዝርዝር ነገሩ እዛ ላይ ነው ያለው። ይሄ ላይ ቃል በቃል እንደዛ መመለስ ይለኛል። ግን ምንድነው አንድ ነገር የምናውቀው መፋታት በቤተክርስቲያኒቷ ደረጃ የለም። ሰዎቹ የሚፋቱት ከቤተክርስቲያን ሄዶ ወይ ፍርድ ቤት ወይ ሌላ ቦታ እንጂ ቤተክርስቲያን ስታጋባለች አንድ ወንድና አንድ ሴትን በተቀደሰ መንገድ ታጋባለች፣ በተጣራ መንገድ። ግን ሲፋቱ እሷን አይመለከቱም። ከእሷ ውጭ ሊፋቱ ይችላሉ። አንድ የፈታ ሰው ድጋሜ በመድረካችን ማግባት አይችልም። በእኔ ቸርች መተዳደሪያ ደንብ ራሱ በመካነ ኢየሱስ ለምን ሩቅ ለምን እንሄዳለን? በእኔ ኮንግሪጌሽን የውስጥ መተዳደሪያ ደንብ የፈታ ወይም የፈታች በመድረክ ማግባት በቤተክርስቲያን ውስጥ መጋባት ድጋሜ አይቻልም። የቤተክርስቲያን ሽማግሌ ሆኖ አንድና ሁለት ፈታ ያገባችን ሴት ሽምግልና ሊሄድ ይችላል? የቤተክርስቲያን አገልጋይ ሆኖ የቤተክርስቲያን አገልጋይ መሆን አይችልም። የቤተክርስቲያን ሽማግሌ መሆን አይችልም። አንዳንድ ቦታ ላይ እንደምታውቁት ቸርች የተያዘችው አንዳንድ ቦታ ላይ በቲም ነው፣ በቤተሰብ በቡድን በምናምን በአንድ አካባቢ ልጆች ምናምን ስትያዝ ታያላችሁ። እዛ ውስጥ ሾልኮ የገባ የተሳሳተ አካሄድ ካለ በቀር በቤተክርስቲያኒቷ ግልጽ የጋብቻ አስተምህሮ ላይ የፈታ ሰው ሙሉ ጊዜ አገልጋይ መሆን አይችልም። ማነው የቸርች ሽማግሌ ወይም መሪ መሆን አይችልም። አግብተው የፈቱንስ ሁለቴና ሶስቴ እየተጋቡ ላሉ ሰዎች ሽማግሌስ የሚሆን ሰው በግል ሰዎቹ እንደዛ አድርጎ በጥፋት ውስጥ ከተገኙ አላውቅም። ግን በቤተክርስቲያን ደረጃ መጋባቱ ራሱ በጣም ወንጀል ነው እንጂ ድጋሜ